ገርላት ድርሳናት ሙሉ ለሙሉ ወንጌል ጋር የሚገናኙ አይደሉም። ወንጌል ጋር በጣም ተቃርኖ ያላቸው ናቸው ስትሉ ሰምቻለሁ። እሺ የማንን ገድል አሁን የሚጠቅሱት ከወንጌል ጋር የሚገናኝ? የፈለጉትን ይጥቀሱ። ወንጌል ነው የወንጌሉን የፈለገው ነው አለው። ለምሳሌ ያድምጡኝ፣ ይቆየኝ፣ ይቅርታ ከገድል አለኝ ብለው ለምንድን ነው ቅዱስ ያሬድ ላይ ሄዱት? ያው እኮ ነው ቅዱስ ያሬድ ነገር እናንተ ሁሉንም የምትጠሉት ምን ተለያየ? አይ የቅዱስ ያሬድ ገድል ነው እንደሚባለው። ለምን ፈራህ እንዴ? እንደገና ቅዱስ ያሬድ ልትቀበለው ነው? መጣዋል ከፈለጉ ቅዱስ እኮ ነው ቅዱስ ያሬድም እኮ ቅዱስ ነው። ምን ያቅተኛልና ልልልህ ነው ተፈለገ ለማስረዳህ ነው እንጂ ለምን እንደሚያቅተኝ። አይ እኔ አሁን እዚህ እንድትጮህብኝ አይደለም ወንድምዬ፣ መረጃው በመጀመሪያ ሰው በዜማ ጩህልኝ አላልኩህም። ማን ላዚም አለህ? እኔ ላዚም መቼ ረስብስብ ልንገረሰብ መጣ ነው በቃ ይሄ ነው this is orthodox ይሄ ነው በቃ። የአሪዮስ ልጅ መሆኑን እኮ አውቃለሁ እኔ። የአሪዮስ ቤተሰብ ወይ በልታችሁ ረድ እታችሁ ረድ እኔ እንደ ሐሳብ ለምን ትውልዱን ወንጌል አታስተምርም? ትውልድ ወንጌል የሌለው ነው ያልገባው ነው ብለህ የምታስብ ከሆነ ለምን እንደ ሐሳብ ወንጌልን አታስተምረውም? አንድም ቀንም ቁጭ ብለህ ወንጌልን ስታስተምር አይቼህ አላውቅም። ገድል 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 እያልክ ነው የምትለውና ለምንድን ነው ይህን ነገር ማታቆመው? ጻፉ እኔ የተማርኳቸው በዜማ ያዜማቸው የነበሩ መጽሐፍቶች ሁሉ ጭምር ሳያቀር የዓለም ቤዛ ናት ይላል። ይህንን የዓለም ቤዛ ነች ብሎ የሚለውን ትምህርት ከሐዋርያት ትምህርት ጋር ስናስተያየው እርስ በርስ ይጣላል። ከኢየሱስ ክርስቶስ ጋር ትከርሻ ለትከርሻ የተለካካ ነው። ካሜራ ከፍቼ ላሳይ እችላለሁ። ለዚህ ነው የምንናገረው እህቴ ልዩ እንጂ ወንጌልንማ ለመስበክ ነው የተጠራሁት። እኔ በእውነት ነው የምልህ አንድም ቀን ገብቼ አንተ ላይቭ ላይ አንድ ቀን ስም ካፍ እንኳን ጠፍቶ አያውቅም። ኦርቶዶክስ ትክክል ሰሎነች ነው ገባ። እውነተኝነቷን ራሱ አንተ ቁጭ ብለህ በራስ ላይቭ እየተናገርክ ነው። እኛ ተጠቅመናቸውም አንብበናቸውም እመናቃቸውንም ገደል በዚህ አጋጣሚ እያስተዋወቅከን ነው። በዚህ ደግሞ እናመሰግናለን። እየመሰከርኩላት ከሆነ ለምን ተቁሽኛለች ታዲያ? ኦርቶዶክስን ለአባቶች ተውል የሚያስተምሩን አባቶች አሉ። አይመለከትህም። የማይመለከትህ ነገር ላይ አትግባ። በቃ ማለት ጌታን በጣም ነው የምትሰለቸው። ወይ እህቴ ሉይ እንግዲህ ምናልባት አዶ ነው ምን ተናግሬ እንዳሰለቸውሽ አይዶ ነው። እውነት ትጠየቅበታለህ። ለምታስተው ህዝብ ሁሉ ትጠየቅበታለህ። የዛሬውን እንዳታይ ጌታ ምስክሬ ነው የምልህ። አንተ ይሄን ሁሉ ያሳትከውን መንጋ እግዚአብሔር ይጠይቀሃል። ፊትሚው ዋሬቨር በቃል ብለህ ካልከው ነገሮች ስንነሳና ለምሳሌ ይጋጫል አይጋጭም ብለህ የምትለው ነገር በማርያም በስሟ ሰዎች የኃጢአትን ይቅርታ ያገኛሉ ብሎ ሐዋርያቱ አስተምሯሉ። እንደዚህ አይነት ትምህርት በክርስቶስ ትምህርት ውስጥ አለ አለ በማርያም ስም። እሺ አሳየኛ ታዲያ ምን ችግር አለው? ካለ አሳየኝ። ከየት ላንብብ? የትኛው መጽሐፍ ውስጥ ክፍል ውስጥ የሚገኘው? ለምሳሌ እኮ አሁን ከኔ መጽሐፍ ጠቅሽ ባሳይ ታምናለህ? ትቀበላለህ? እኔ ሰውዬው አይሰማም። እኔ ማምነው በክርስቶስ ትምህርት ከሐዋርያቱ ገባህ ሲወርድ የመጣውን ጤናማውን ትምህርት ነው እኔ ማምነው። የሰማኸኝ ነው? አንተ የምታምነው ነው። ሎጂካል አድርግልህ። እንደዛ ካልክ እኮ አዳምጠኛ። አይበቃኝም። ኤርሚ አውራው እስቲ ወንድምነት አለ። እሺ ኦኬ ቴንክ ዩ ወንድማችን። አንተ የምታምነውን ከገድል ጠቅሼ ላሳይ ብሎ ሲል ነበረ ነው ወንድማችን። ከፈለከው ከቤተክርስቲያኑ መጽሐፍት እኛ የምናምነው የተጻፈ ቃል ነው። እሺ ኤርሚ ሰላም ላንተ። እንዴት ነህ? ሰላም ይብዛ አለን። እሺ እኔ አሁን ቀደም አንተ የጠየከኝ መጽሐፍ ለምሳሌ ቤቴ ነበረ መጽሐፍ ግን ከፍቼ እንዳላሳይ ፎሎወርስ ትንሽ ስለሆነ ካሜራ መክፈት አልችልም። ችግር የለውም። እሺ ግን ምንድነው መሰለህ ሐሳቡን ላስረዳ ከምን አንፃር እንዳልኩኝ ማለት ነው። እሱ ሊረዳኝ ስላልቻለ እንደውም አንተ ትሻላለህ። እኔ ያልኩት ምንድነው ለምሳሌ መጀመሪያ መጽሐፍ ቅዱስን አነሳና በመጽሐፍ ቅዱስ እንወያይ አልኩት። ከዛ በኋላ ገድላት ድርሳናትን አነሳ። ከገድላት ድርሳናት አንተ የማታምንበት ከሆነ የማታምንበትን መጽሐፍ ጠቅሰህ ልንከራከር አንችልም።
ሁለታችንም በምናምንበት ቤተክርስቲያንን አስተምሮ አድርጋ ባስቀመጠችው በዛ መንወያ አልኩት። አስተምሮ አድርጋ የተቀበለችውን ትምህርት አስተምሯል ማለት ነው። ከዛ አንፃር መወያየት እንችላለን አልኩት። እሱ ደግሞ ገድል ጠቀሰ። ከገድል ሁለታችንም ማስተምሮ በሆነ ነገር መወያየት እንችላለን እንጂ አንተ የማታምንበትን አንተ የማትቀበለውን ግን እኔ የማምነዋል ከዛ ውስጥ ባስረዳ አንተ ልትቀበል ትችላለህ። ልንግባባ አንችልም። ከዛ አንፃር ነው ያልኩት። ተረዳኝ? አዎ ተረድቻለሁ። ምክንያቱም በገድላትና በድርሳናት ላይ የተጻፉትን እኛ ወንጌላውያን አማኞች አናምናቸውም። እኛም ብቻ ሳይሆን ኦርቶዶክሳውያንም ራሱ አሁን አያምኑባቸውም። ወደ አለማመን መጥተዋል። ይሄ በደንብ እየተገለጠ ነው የመጣው። ለምን? መጽሐፍቶቹ አንደኛ እርስ በራሳቸው ይጣርሳሉ፣ ሁለተኛ ከመጽሐፍ ቅዱስ አስተምሮት ጋር ይጣርሳሉ። ምንጫቸው ከሐዋርያት፣ ምንጫቸው ከነቢያት፣ ምንጫቸው ከጌታችን ከኢየሱስ ክርስቶስ አስተምሮ ጋር ይጣርሳሉ። እና ከዚህ የተነሳ አይደለም እኛ ኦርቶዶክሳውያኑም ራሱ ገድል ድርሳን ተብሎ ሲባል አሁን አንሰማም እያሉ እየመጡ ነው ማለት ነው። ስለዚህ ግን አሁን አንተ በአስተምሮት ላይ ጥቀስልኝ ማለት ጥሩ ነው ሳሚ። እኔ አንድ ጥያቄ የምጠይቀህ ነገረ ማርያም የሚለው ትምህርቷ ኦርቶዶክስ 95% የሚቀዳው ከመጽሐፍ ቅዱስ አይደለም። ልብ በሉ፣ እዚህ ያላችሁ ሪካርድ አድርጉት። 95% የሚሆነው የነገረ ማርያም ትምህርቷ ከመጽሐፍ ቅዱስ የተቀዳ አይደለም። ስለዚህ ኦርቶዶክስ ነገረ ማርያምን ስታስተምር በሙሉ የምታስተምረው መጽሐፍ ቅዱስነት መሰረትነት በሌለው መጽሐፍ ቅዱስ ሊያረጋግጠው በማይችለው መጽሐፍቶች ነው። ለምሳሌ እንደነ ቅዳሴውን የደረሰ አባ ሕርያቆስ፣ ውዳሴዋን ደረሰ የተባለ አባ ኤፍሬም ሶርያዊ፣ ሰዓታቱን የደረሰ አባ ጊዮርጊስ ዘጋስጫ እና በዜማ መጽሐፍቶች ላይ እንደ ቅዱስ ያሬድ እነኚህ ነው ዋቢ አድርጋ የምትጠራው። ለምሳሌ ሊቁ አባ ማነው ሊቁ ቅዱስ ያሬድ እንዳለ ብለው ነው የሚጠቅሱት አውደ ምሕረት ላይ። የትኞቹም መምህራን ከጳጳስ ጀምሮ እስከ ምዕመን ድረስ ያለው ነገረ ማርያምን ለማስተማር ሲፈልግ ቅዱስ ያሬድ ሊቁ ቅዱስ ያሬድ እንዲህ ብሎ እንዳለ ብለው ኮት ያደርጋሉ ማለት ይጠቅሳሉ። ለምሳሌ ቅዱስ ጳውሎስ በኤፌሶን መልእክቱ ብለን እንደምንጠቅስ ወይ ደግሞ ነቢየ እግዚአብሔር ኢሳያስ እንዲህ ተብሎ እንደተጻፈ ወይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ቅዱስ ዮሐንስ ወንጌላዊው እንደጻፈው ተብሎ ኮት እንደሚደረገው ልክ እንደዚህ አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ ወይ አባ ጽጌ ዘደንግል ወይ ቅዱስ ያሬድ ወይ አባ ሕርያቆስ ወይ አባ ኤፍሬም ሶርያዊው በውዳሴ ማርያም ላይ እንዲህ አላት ብለው ኮት አድርገው ይጠቅሷቸዋል። እነዚህን ማለት ነው። ስለዚህ ምን ማለት ነው? የማርያም አማላጅነት፣ የማርያም ከሙታን መነሳት፣ የማርያም መድኃኒትነት፣ ለኃጢአተኞች መድኃኒት መሆን በሙሉ እነዚህ የሚቀዱት ሳሚ ከመጽሐፍ ቅዱስ ሳይሆን 95% የነገረ ማርያም ትምህርት 5% መጽሐፍ ቅዱስ ስላለ ማለት ነው። ለምሳሌ 5% እናቱ የጌታችን እናት መሆኗን አምላክን በስጋ እንደወለደች ስግው ቃል ጌታችን ኢየሱስ ክርስቶስን እንደወለደች መጽሐፍ ቅዱስ ላይ ስለተጻፈ፣ ብፅዕት ሴት መሆኗ ስለተጻፈ፣ አማኝ ሴት መሆኗ ስለተጻፈ፣ የጸሎትም ሴት ከመሆኗ የተነሳ ከሐዋርያቱ ጋር አብራ ትጸልይ እንደነበር በመጽሐፍ ቅዱስ ላይ ስለተጻፈ እነዚህን በመጽሐፍ ቅዱስ ላይ 5% ልዛት ነው። ከዛ ውጭ ግን ነገረ ማርያም ትምህርት ሙሉ በሙሉ በየአውደ ምሕረቱ የሚሰበከው አንድም ከመጽሐፍ ቅዱስ ተጠቅሶ አይደለም። ማን ነው የሚጠቀሰው? አባ ጊዮርጊስ ዘጋስጫ ነው። ማን ነው የሚጠቀሰው? ሕርያቆስ ነው። ማን ነው የሚጠቀሰው? ኤፍሬም ሶርያዊ ነው። ማን ነው የሚጠቀሰው? ቅዱስ ያሬድ ነው። ማን ነው የሚጠቀሰው? የኦርቶዶክስ የምትቀበላቸው አባቶ የተብሎ የሚባለው እና ነገረ ማርያም ትምህርት የሚቀዳው ከመጽሐፍ ቅዱስ አይደለም ነው። እሺ እኔ አሁን 90% ብለህ የእመቤታችንን እንትን ሲጀመር የቤተክርስቲያን መጽሐፍት ሁሉ ገድላት፣ ድርሳናት እንዳለ የሚመዘኑት በመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ጋር የሚጋጭ የትኛውም በገድላት በድርሳናት ላይ ያሉ አስተምሮቶች በሙሉ ልንቀበላቸው አንችልም። ግን በቤተክርስቲያናችን ያሉት
ታምረ ማርያም በለው እንዳለ ሰዓታቱንም በለው ከመጽሐፍ ቅዱስ ጋር የማያጋጩ የበለጠ መጽሐፍ ቅዱስን የሚያብራሩ መጽሐፍት ናቸው። ገድላት ድርሳናት የሚባሉት ለኛ ላመንን ሳሚ ለምሳሌ እስኪ አይጋጩም ብለህ ስትል አንድ ሁለት ለዋቢነት ጥቀስልኝ። ከዜማ መጽሐፍትም ከታምረ ማርያምም የዜማ መጽሐፍት ማለት እንደ ሰዓታት ማለት ነው። ለምሳሌ መግቢያው መቅደም አለኝ እኔ። እሺ ቤተ ማርያም እሺ አይ ቲንክ የቤተ ክህነት ሰው መሰሉኝ። እሺ አለኝ አሁን እዚህ ላይ ማለት ይቅርታ ጣልቃ ስለገባሁ ምሳሌ ማለት ሳሚ ኦኬ ሳሚ ተለቅላቸዋለህ። ቆይ የሱን እንጠይቅ ቤተ ማርያም ይቀጥሉ ይርምሽ። እሺ ቴንክ ዩ ሳምሻ። እሺ ቤተ ማርያም እንኳን ደህና መጡ። የቤተ ክህነት ሰው ነዎት? አዎ እንደውም ያቋቋም መምህር ነዎት ወይስ ምንድነው? መርጌታ ነዎት አይደል? ያቋቋም ብሎ ይላል ማለት ይለያያል በእናንተ። አይ ችግር የለውም ያቋቋም ብሎ ስለሚል መርጌታ ነዎት ወይ ነው ያልኩትኛል። አይልም እኮ እንደዛ አይልም። ቤተ ማርያም አቋቋም ይላል አለ እንጂ ታዲያ ስለኔ ምንነት እኮ አይገልጽም እኮ። ስለዚህ መርጌታ ነዎት ወይስ አይደሉም? አይ አይደለም፣ እኔ ተማሪ ነኝ። የምን ተማሪ? የቤተ ክርስቲያን ተማሪ ነኝ እኮ። ምን እንደሚማሩት? ያው የተለያየ ስብከቶች ምናምን። እሺ ጥሩ። ምን አሁን ስናወራ እንተዋወቅ የለ? ኦኬ ይቀጥሉ። እሺ ምን ነበር ያሉት? ገድላት ድርሳናት ሙሉ ለሙሉ ወንጌል ጋር የሚገናኙ አይደሉም፣ ወንጌል ጋር በጣም ተቃርኖ ያላቸው ናቸው ስትሉ ሰምቻለሁ። እሺ የማንን ገድል አሁን የሚጠቅሱት ከወንጌል ጋር የሚገናኝ? የፈለጉትን ይጥቀሱ። ወንጌል ነው የወንጌሉን የፈለገው ነው ማለት ለምሳሌ ያድምጡኝ። የፈለጉትን ገድል ይጥቀሱ። ግዕዝ ከአማርኛ ገጽ ከምዕራፍ ገልጠው ያሳዩ። መጽሐፉ አለኝ ብለዋል። መጽሐፉ ሳይሆን በዜማ ራሱ ልሃለሁ፣ በቁጥር ልሃለሁ ምን ወንጌል እንደሆነ። አይ መጽሐፉን አለኝ ነው ብሎ ያሉት። አሁን ማለት አለኝ ስለኮ እኔ መረጃው አለኝ እያልኩህ ነው። ወንጌል ለመሆኑ ነው ያልኩህ። ከየትኛው ገድል ከየትኛው ቅዱስ ከተባለው ሰው ገድል ላይ ነው የሚጠቅሱት? ለምሳሌ ከቅዱስ ያሬድ እኔ ገድሉ ይቆየኝ ይቅርታ። ከገድል አለኝ ብለው ለምንድን ነው ቅዱስ ያሬድ ላይ ሄዱት? ያው እኮ ነው ቅዱስ ያሬድ እና ገድል እናንተ ሁሉንም የምትጠሉት ምን ተለያየ? አይ የቅዱስ ያሬድ ገድል ነው እንደሚባለው። ለምን ፈራህ እንዴ? እንደገና ቅዱስ ያሬድ ልትቀበለው ነው? መጣዋል ከፈለጉ ቅዱስ እኮ ነው ቅዱስ ያሬድም እኮ ቅዱስ ነው። ያድምጡ። ቅዱስ ያሬድ መጽሐፍቶቹ ይታወቃሉ። እኩል አውሮ እንግዲህ ተማሪ ላይ ብለህ ሰለክ እኩል አታውራ። በቃ አንቱ ብዬ ለማቀር ተማሪም ሆነ አንተ ነው እነግርሃለሁ እንጂ እኮ ወደ ኋላ ለምን ጌታ እሰይ እሺ እኩል አታውራ። እሺ ቴንክ ዩ። እንግዲህ መጽሐፍት አለኝ ጠቅሳለሁ ብለኸኛል። መጽሐፍ ጠቅስ ከሆነ ጠቀስና ገድል አለኝ ጠቅሳለሁ ቅድም ነው ብለህ ያልከው ከወንድማችን ሳሚ ላይ ስታስለቀቅ ማለት ነው። መጽሐፉን ክፈትና አሳየኝ። የቅዱስ ያሬድም ከሆነ መጽሐፈ ዚቅ ወመዝሙር ነው፣ ዝማሬ መዋሥዕት ነው፣ ጾመ ድጓ ነው፣ ድጓ ነው። አሁን ትልቁ ላይ እናረግህና ድጓ ነው ድጓ አሳይሃለሁ። እኔ ላንተ ምንድን ነው የሚለው? በመጀመሪያ ከመክፈት ቤት ምንድን ነው ስለምን ነበር እያጠየኩኝ ያለሁት? ገድላት ቤተክርስቲያን የምታገለግሉት የቅዱስ ያሬድ ወዘተርፈ ሰዓታት ሙሉ ለሙሉ ወንጌል አይደለም የሚል ነው ስትከራከሩ የሰማሁት። አይ እኛ እንደዛ አይደለም ያን ምንድን ነው? አይ ተው አታምልጥ በቃ። አይ የለም እኮ አሁን ተይዘሃል እኮ የምን ጩኸት ነው? አታምልጥ። ቤቴ ቁጭ ብዬ በጥያቄ እያጣደፍኩ አታምልጠናል። ሳሚ ቅድም አሁን አንተ ጨርሰሃል። በኋላ እሱ ካቃተው ደግሞ ወደ አንተ እንመጣለን። ሳሚ ለምን ያቅተኛል? ልልልህ ነው ተፈለገ ለማስረዳህ ነው እንጂ ለምን እንደሚያቅተኝ። አይ እኔ አሁን እዚህ እንድትጮህብኝ አይደለም ወንድምዬ። መረጃውን በመጀመሪያ ሳይ በዜማ ጩህልኝ አላልኩህም። ማን ላዚም አለህ? እኔ ላዚም መቼ ያድምጥ። ቅድም እኮ በዜማ እኮ ልበልልህ እያልከኝ ነበር። ተፈለገህ ነው አልኩህ። አንተ ስትንቀባረር ድጎምኑ ስትንቀባረር ያንተን የበላይነት ለመጥረስ ነው እንደዛ ያለው። ዜማው ይቅርብኝ፣ ዘሩን ግን አሳየኝ። ዘሩን የምታሳየኝ ትልቁ ላይ ያረግህና ዘሩን ታሳየኛለህ። ኦኬ የተጻፈውን መጽሐፍ አለኝ ያሳያለሁ ብለሃል። አሁን ትልቁ ላይ አርጋለሁ ወንድም በቃ ያልነገርህም እንዴ አንተ እንዴ ባለሙያም ሆነን ከያስኩት ምን ችግር አንተ ወንጌል ይሄው ትልቁ ላይ ሆናል። ቤተ ማርያም ጎን ለጎን ሆነና እስኪ
ስልኬ እንደኔ ትንሽ ነው እንደናንተ ዘመናዊም አይደለም፣ ግን በቃሌ እነግርሃለሁ እኔ ሲጀመር በቃ። ስለዚህ ምንድነው ማለት ነው መጽሐፍት መረጃ አለኝ ስትል የነበረው ሰውዬ በቃሌ ልንገርህ። አንተ ምን አጨናነቀ እንዴ? አንተ ተማመምር አይደለም። አድምጠኝ የለ መርጌታው አንደኛ ወንጌሉን ጠቅሼ ወንጌሉ ምን እንደሚል ልንገርህ። እኩል አታውራ አልኩ። አንደኛ ስልጣንህንም ክደህ ተማሪ ነኝ ብለህ ስልጣን ማለት ምንድን ነኝ እኔ? ስልጣን ታውቃለህ? መርጌታ ነው ያቋቋም መምህር ነው ወይ ያቋቋም አይደል? ስልጣን ነው እንዴ? ስልጣን እኮ የለውም። ስልጣን ነው አድምጠኝ ማለት እኩል ስልጣንነትና ይሄ ይለያያል። ኦኬ ይሄ ማወቅ ነው። ከማን ጋር እንደምታወራ ማወቅ አለብህ ብራዘር። ኦኬ ከኤርሚያስ አበበ ጋር ነው የምታወራው። እዚህ መታችሁ እንደታረደ ዶሮ አትንተፋተፉብኝ። መጽሐፍት አለ ብለህ ወንድሜ ሳሚ ኦርቶዶክሳዊ ወንድም ነው፣ በቅንነት እያወራ ነበር የነበረው። ሚዩት አድርግ ወንድማችን፣ ሚዩት አድርግ። ቴንክ ዩ። ሌሎች አደረጉ እንሰጣለን። መረጃ አለኝ ብለህ ወንድማችን ሳሚ ኦኬ ከዮሲ ካላወረድ ከንት ካላል ክላስ ወርደ ነው። ሚዩት አድርገው ወንድማችን። ቴንክ ዩ። በስርዓት እናወራ ነው። ጥሩ ከሳሚ ጋር ሆነ አላያችሁም? በስርዓት ነበር እናወራ የነበረው። ልክ መርጌታው ሲገባ እኔ መረጃ አለኝ አለ፣ መጽሐፍቱ አለኝ እኔ ገልጣለሁ ብሎ ሲል ሳሚ ትፈቅድለታለህ? የት ነው መርጌታ? አይተሃል አንተ መርጌታ? አድርግ ጨርስና አንተ ደግሞ ስታወራ እድል ስሰጥህ ታወራለህ። ቤቱ የተግባቦትን ሕግ ጠብቀን የምናወራበት ቤት መሆን አለበት እንጂ ላፍና በቃል የልበልልህ በላይ ወንድና ምን አለ እኔ ጌታ አንተ ተወረቀት ጋር ምን ግን እሱንም ለማለት መጀመሪያ እኔ ስጨርስ ነው። አትፍራ። እኔ በቃል የልበልልህ የከሌ ወንጌል እዚህ ላይ ከዚህ ቁጥር ይሄ ይላል፣ እዚህ ላይ ደግሞ ቅዱስ ያሬድ ይለዋል ብዬ ልንገርህ። በመጀመሪያ እኔ ልጨርስ እንኳን የተግባቦት ግንባታ ለዛ እኮ ነው ድንቁርና ስላለብህ ነው እኮ አንተ እንደዛ ይሄ ነው በቃ። ይሄ ነው this is orthodox። ይሄ ነው በቃ። የአሪዮስ ልጅ መሆኑን እኮ አውቃለሁ እኔ። የአሪዮስ ቤተሰቡ በልታችሁ ረድ እታችሁ ረድ this is orthodox። ምእመን የተባለው ሳሚ እዚህ አሁን ያለው ሳሚ ኦርቶዶክሳዊ ነው። መርጌታ ነኝ ብሎ ከሚባለው በስንት ጣዕሙ መጽሐፍት አለኝ አሳይ ነው። ወንድምነት ትልቁ ላይ አሁን ለታብታብ መጽሐፍት አለኝ አሳያለሁ ብሎ ከኦርቶዶክሳዊ ወንድሙ ላይ ነው የተቀበለው። መርጌታ ነው። ቤተ ማርያም አቋቋም ማለት መርጌታ ነው። መጥቶ ግን ምንድን ነው ያለው? መጽሐፉን ገልጣ አሳይ ብዬ ትልቁ ላይ ያደርገዋለሁ። የደንቆሮ ስብስብ አለ። እንደዚህ ደግሞ እንደ ወንድሜ ሳሚ አይነት ደግሞ ቀን ወንድሞች ደግሞ በእነሱም አሉ። ኤርሚ አንዱ በተሳደበ ሙሉ ኦርቶዶክስን አትውቀስ እባክህ። ኦኬ እሺ፣ ሚዩት አድርጊውና በኋላ ታወሪያለሽ። እሺ ቴንክ ዩ። እኔ ሙሉውን አልወቀስኩም። ይኸው ሙሉውን በወቅስ ሳሚም አንተም እንደዚህ ነህ ብዬ ለው ነበር። አየሽ፣ ሳሚ እንደዛ ነው አይደለም? ኦርቶዶክሳዊ አይደለም ነው። መጽሐፉ አለኝ ግን መኪና ውስጥ ነኝ ያለሁት፣ እቤት አይደለሁም ያለሁት አለ ሳሚ። አሁን አብሬ ወቀስኩኝ? አልወቀስኩም። ኦርቶዶክስ በሳሚም አይነት ወንድም እንዲሁም ደግሞ አሁን በተሳደበውም እንትን ምንድነው ወዘልፈኒ አይነት ትመሰላለች ማለት ነው። እና ችግር የለም። እሺ ሳሚ፣ እሺ ቀጥል። እኔ በሲጀመር አሁን የነበሩት እንግዲህ ተማሪ ነኝ ነው ያሉት፣ መሪጌታ አይደለሁም ነው ያሉት። እንግዲህ መሪጌታ ነኝ ናችሁ ብላችሁ ነው እንግዲህ እንትን ነው ልክ አራት ቀን በፊት አውቃቸዋለሁ። እኔ ቤት ውስጥ መጥተው አውርተዋል። ቤተ ማርያም ለዛ ነው መርጌታ ነው። ዞሮ ግን እሺ እኔ አሁን የማይመች መኪና ውስጥ ስላለሁኝ ነው አንድ ሀሳብ ብቻ ልናገርና ልውረድ። ምንድነው እታች በጣም ማከብረው ወንድሜ ቴድሻ እንደዚህ ብሎ ጻፈ። ከታች እውነት አርነት ያወጣል ብሎ የሚለው ባዩዋቸው ላይ ሊቀ ልሳናት ነው ብሎ የሚለው ሊቀ ልሳናት ብሎ የሚል የማዕረግ ስም አላቸው። መርጌታ ነው። ተወው፣ ችግር የለውም። እኔ ከዚህ ከአራት ቀን ከምናምን ነገር ቤት መጥቶ ነበር ያውቃል። እና ዝም ብለን አይደለም የምናወራው። ቴንኪው። እሺ ጨርስ ሳሚ። ዞሮ ምንድነው እኛ ገድላት ድርሳናትን የምንጠቀማቸው ላመኑ ክርስቲያኖች የተጻፉ መጽሐፍት ናቸው፣ ሃይማኖትን ለማቅናት። ለምሳሌ ወንጌል አለ፣ 4 ወንጌላት፣ ማቴዎስ ወንጌል አለ፣ ማርቆስ 4 ወንጌላት አሉ። ከዛ የሚቀጥለው ደግሞ ገድለ ሐዋርያት ነው። ገድለ ሐዋርያት ማለት ወይም ደግሞ የሐዋርያት ሥራ ሐዋርያቶች ወንጌልን ለመስበክ የተጋደሉት ተጋድሎ ነው።
ከዛ በኋላ ከሐዋርያት ቀጥሎ ደግሞ የተነሱት ሐዋርያት አሉ። ክርስትና እዚህ ዝም ብሎ አልደረሰም እና በህይወታቸውን ስለሚያስተምር ተጽፎ አለ፣ እኛ እንማርበታለን። ቤተክርስቲያን ከመጽሐፍ ቅዱስ ጋር የሚጋጭ የትኛውን መጽሐፍ ልትቀበሉ አትችልም። የትኛውን መጽሐፍት ደግሞ የላትም። አሁን አንዳንድ ጊዜ የሚጻፉትን መጽሐፍ ለምሳሌ ብዙ ጊዜ እከታተላለሁ። በአንተም በፕሮቴስታንቱም በእኛም ቤት በጣም ብዙ ነገር እከታተላለሁ እኔ በግሌ ማለት ነው። እና እነዛን መጽሐፍት የተጻፉትን መጽሐፍት ገድላት፣ ድርሳናትን ከአውድ ውጭ መተርጎም ሊሆን ይችላል፣ ወይም ደግሞ ሙሉን ሐሳብ አለመረዳት ሊሆን ይችላል፣ ወይም ደግሞ ከአስተምሮት ጋር ይጋጫል ብለን የምናስበውን ነጥቀን እያወጣን ከአውድ ውጭ በመተርጎም ሊሆን ይችላል። ዞሮ ዞሮ ግን ቤተክርስቲያን ከመጽሐፍ ቅዱስ ጋር የሚጋጭ መጽሐፍ ካላት ልትቀበሉ አትችልም። ግን ያሏት መጽሐፍት ሁሉ ከመጽሐፍ ቅዱስ ጋር መጽሐፍ ቅዱስን የሚያብራሩ፣ ሃይማኖትን የሚያቀኑ፣ ሃይማኖትን የሚያብራሩ መጽሐፍት ናቸው። ለምሳሌ እኔና አንተ ለምሳሌ በገድላቱ ብንወያይ እኔ የተሻለ ሐሳብ አምጥቼ እኔ አንተን ብረታ ልታምንኝ አትችልም። ምክንያቱም በጣም ለምሳሌ በወንጌል አማኞች ወይም በጴንጤዎች ቅዱስ ሥጋውና ክቡር ደሙ አማናዊ ነው ብለው አያምኑም። ጥምቀት አያድንም የሚሉት ይህን ትምህርት ይዘን እንዴት ነው በገድል ድርሳናት ልንግባባ የምንችለው? ከዚህ አንጻር ለምሳሌ እነዚህ ወሳኝ ትምህርት ስለሆኑ በእነዚህ ዲፌንድ ማድረግ አይቻልም ወይ ነው ኤርሚ? እኔ እንድን ነው ልል የምችለው። ኦኬ አለኝ ማለት እንዲያወራ በደንብ ስለፈለግኩ ነው። አንዳንዴ በሚያወሩ ሰዓት ላይ አርስቱን አልጠበቃችሁም ብለን ስናቋርጣቸው እንድናወራት አትፈቅዱልንም ብለው ስለሚሉ በደንብ እንዲያወሩ መፍቀድ አለብን። ኦኬ አሁን ወደ ቅዱስ ቁርባንና ወደ ምናምን ነገር ብሎ የሚለው መጣ። እሺ የሐዋርያትም ግብረ ሐዋርያት ላይ ዋሽተዋል። ኦኬ ችግር የለውም። እሺ ያለ እውቀት ሊሆን ይችላል ብዬ እንደዚህ ለለፈው። ኦኬ ሳሚ የለብ ብለህ ስማ። ቅድም አርእስቱ ምንድን ነው ብሎ የሚለው ማርያም ከአርእስቱ መውጣት ስለሌለብን ማለት ነው። አርእስቱ ከተቀየረ በቅዱስ ቁርባን ወይ ደግሞ የጌታ እራት መጽሐፍ ቅዱስ የጌታ እራት ነው ብሎ የሚጠራው ኦርቶዶክስ ነች። ያለ እግዚአብሔር ቃል የቅዱስ ቁርባን ብላ የምጠራው ቅዱስ ቁርባን የሚባል ነገር የለም አዲስ ኪዳን ላይ። ኦኬ የለም፣ እንደዚህ አይነት ቃልን አይጠቀመውም። ስለሚበላው ህብስትና ስለሚጠጣው ወይም በቤተልሔም እንደኔ አይነት ዲያቆናት እናዘጋጀው እንደነበረ ወንድማችን ኤርሚዬም አለ እናዘጋጀው የነበረው ሁለት አሁን የቤተክርስቲያኒቱ ዲያቆናት እዚህ ያለን የነበርን ማለት ነው። የነበርን ጄኒውን የሆነን ማለት ነው። ኦኬ ስለዚህ እሱ ቅዱስ ቁርባን ተብሎ አልተጠራም። አርእስቶችን ስላለው የደለስ አሚ ወጣ ማለት ነው። ኦኬ ሄዷል ማለት ነው። ማርያም የኃጥአን መድኃኒት ናት። ይሄ ጥያቄ ነው። ጥያቄው ኦኬ ጥያቄ ነው። ቴንክ ዘመነ ፈለገ እንዳይደገምበት ኩፍርቱ። አይ ዳግሻይ ኦኬ ሌሎቹ ያውሮሽ ለምንድን ነው ኤርሚ ማውራት ይችላል? ሀሳብ ማቅረብ ይችላል። እኔ በጣም ነው ማለት ከቤኪ ጋር ማውራት ከፈለገ ከእሱ ጋር ቢያወራ ምንም አዲስ ነገር የለውም። ዳግም ዝም ብለህ ፖለቲካን አትስራ። ሲቀጥል ደግሞ ኤርሚ እኔ እንደ ሀሳብ ለምን ትውልዱን ወንጌል አታስተምርም? ትውልድ ወንጌል የሌለው ነው ያልገባው ነው ብለህ የምታስብ ከሆነ ለምን እንደ ሀሳብ ወንጌልን አታስተምረውም? ለምን ሁል ጊዜ ቁጭ ብለህ ስለ ገድል ስለ ድርሳን ኦርቶዶክስ ለምን ትላለህ? በአንተ ምዕመን ውስጥ ያልዳኑ ብዙዎች አሉና ለምንድን ነው ቁጭ ብለህ የራስን እምነት የማታስተምራቸው? ኦኬ ጥሩ ሀሳብ ነው። ልመልስ አይደል እህቴ ልጅ? አዎ መልስልኝና እኔ በጣም ማለት የሚገርም ነገር ሁሌም ላይቭ ላይ ሳይክ አንድም ቀንም ቁጭ ብለህ ወንጌልን ስታስተምር አይቼህ አላውቅም። ገድል እያልክ ነው የምትለውና ለምንድን ነው ይህን ነገር ማታቆመው? ለምን እንደ ሀሳብ ለምን ወንጌልን ቁጭ ብለህ አታስተምርም ብዬ ነው ማስበው። ማለት ያውን እናንተ ቸርች ውስጥ እኔ ኦርቶዶክስ ነኝ እንዳልዳናችሁ ነው የማስበው። እና ይህን ያልዳነው ማህበረሰብ ወንጌልን የክርስቶስን ወንጌል አስተምረው ሰበከው ብዬ እኔ እንደ እህትነት ልንገርህ። ቁጭ ብለህ ኤቭሪዴይ ኤቭሪ ታይም ቁጭ ብለህ ኦርቶዶክስ ባትል የተሻለ ነው ብዬ እንዳሰብ። ካልሆነ ደግሞ ከነ ልደታ ጋርና ከነ ፈለገ ጋር እንግዲህ አገናኛል። እሺ ኦኬ
በኋላ መጨረሻ አካባቢ ያልሽውን እቀበላለሁኝ። ኦኬ እኔ አልሽ እናንተ እንደ ዳናችሁ አላምንም አልሽኝ። ኦኬ ፕሮቴስታንት እንደ ዳና አላምንም ብለሽ እኔ እኮ የማወራው እኮ ታዲያ ፕሮቴስታንት ነኝ። ወገኖቼ ካልዳኑ እኔም አብሬ ያልዳንኩም ማለት ነው። ስለዚህ ያልዳነው ኤርሚያስ ላልዳነው ፕሮቴስታንት ምን ብሎ ነው ወንጌል የሚሰብክለት? ስለ እኔ ልንገርህ ጥያቄ ጠይቅሽኝ አይደል? ቆይ አሁን እሰጥሻለሁ፣ መልሼ እሰጥሻለሁ። ፕሮቴስታንቱ ብለሽ ስትይ የኔን ወገን ነው እየጠራሽ ያለሽው፣ የኔን ሃይማኖት ነው እየጠራሽ ያለሽው። አልዳናችሁም ስትይ ኤርሚያስ ራስህ አንተ አልዳንክም አልሽኝ። ምክንያቱም ጴንጤው ካልዳነ እኔም አልዳንኩም። ግን ደግሞ አንተ ራሱ ለምንድነው ላልዳነው ለጴንጤው ወንጌል ማሰብከዋል? እኔ ራሱ እኮ መዳን ያስፈልገኛል። አንቺ ባልሽው መሰረት ወገኔ ጴንጤው ብቻ አይደለም መዳን ያለበት፣ እኔም ጭምር አልዳንኩም። አልዳናችሁም ብለህ ስትይ ወይ አንተ ድነሃል፣ ሌሎች ወገኖች አልዳኑ፣ አንተ የዳንከው ጴንጤው ላልዳኑት ጴንጤዎች ሰበክላቸው ነው መባል ያለበት እንጂ እኔንም አልዳንክም ብለሽ አብረሽ ኢንክሉድ አድርገሽ ከህዝቤ ጋር አብረሽኝ ወቅጠሽኝ ካበቃሽ በኋላ መልሼ ደግሞ እኔው ደግሞ ወንጌል ሰባኪ እንደሆን ደግሞ ወንጌል ለምን አሰብክም ብለሽ አልሽኝ። ልጨርስና እሰጥሻለሁ። አንድ ነገር መሰመር ግን ያለበት ፕሮቴስታንት ወንጌል አይሰብክም ተብሎ ይወቀሳል። ግን ወንጌል ሰበኩ ደግሞ ብላችሁ መጣችሁ የምትመክሩን እኛን ነው። ለምን ወንጌል እንደምንሰብክ ታውቃላችሁ። የእውነት ለመናገር ማለት ነው። ጴንጤው ወንጌል ሰባኪ እንደሆነ በደንብ ይታመናል በኦርቶዶክሳውያኑ ዘንድ እና ከእናንተ ነው ወንጌል የምንጠብቀው። ኤርሚ እናንተ ሰብኩ እኮ ወንጌል ያምርባችኋል፣ እኛም ጭምር እንሰማችኋለን። ትውልዱ ወንጌል ተጠምቷል ብለሽ እስቲ እውነት ነው የተናገርሽው። አዎ ወንጌልማ እንሰብካለን፣ ልክ ነው። ወንጌሉን ስንሰብክ ግን እናንተ ቤት ደግሞ ሌሎች የሚሰበኩ መጽሐፍቶች አሉ ወንጌልን አጌኒስት የሆኑ ማለት። ወንጌል የምስራች ነው። ኦኬ ወንጌል የምስራች ነው ስለማን? ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ፣ ስለ በደል ስለ ኃጢአታችን እንደሞተ፣ እኛን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ፣ በስሙ የኃጢአት ይቅርታ እንደሚገኝ፣ የሰው ልጆች ሁሉ የሚድኑት በክርስቶስ ኢየሱስ በማመን እንደሆነ የሚናገር ነው። የምስራች ነው ወንጌል። ይሄንን ስንናገር ግን የዓለም መድኃኒት ክርስቶስ ነው ብለን ስንል የለም እሱ ብቻ አይደለም። የዓለም መድኃኒት እመቤታችን ነች ትላላችሁ እናንተ ጋር። የዓለም ቤዛ ኢየሱስ ነው ብለን ስንል በፍጹም እሱ ብቻ አይደለም፣ የዓለም ቤዛም ማርያም ነች ትሉናላችሁ። አይ ወደ አብ የሚያደርሰው መንገድ እሱ ነው ብለን ስንል የለም እሱ ብቻ አይደለም፣ ማርያም ብሂል መርህ ለመንግስተ ሰማያት፣ መንግስተ ሰማያትም መርታ የምታገባ ማርያም ነች ብላችሁ ትሉናላችሁ። ስለዚህ ከኢየሱስ ክርስቶስ ጋር ትከሻ ለትከሻ ያለካካችኋት፣ ጫማ ለጫማ ያለካካችኋት፣ በስም ማርያም ተብላ በጌታና ስም የተጠራች ግን ከክርስቶስ እኩል የምትመለክ በቤተ ክርስቲያናችሁ አለች። የዚች ማርያም ተብላ በክርስቶስ እኩል የምትመለከዋ ማርያም በሚል ስም የተጻፈችው የጌታ እናት ግን ያይደለችው ትምህርቷ ከየት ነው የሚቀዳው ብለን ስንጠይቅ እህቴ ልዩ ከገድላት ድርሳናት ከተአምራት ውስጥ ነው የተጻፈችው። ለምሳሌ ድርሳነ ኪዳነ ምሕረት፣ ታምረ ማርያም፣ ቅዳሴ ማርያም፣ በማርያም ስም የተጻፉ ነገረ ማርያም በሚባሉ መጽሐፍቶች ውስጥ የጌታችን እናት ያይደለች ለምግባሯም ለባህሪዋም የማይመጠን በጌታ እናት ስም የተጻፈ ነገረ ድህነትን የሚጋፋ ወንጌልን የሚጋፋ ትምህርት አለ። ስለዚህ እሱን ደግሞ ለመንካት የግድ ህዝባችን ወንጌል ከዮሐንስ ስንጠቅስለት እናንተ ከነገረ ማርያም ትጠቅሱልናላችሁ፣ ከሉቃስ ስንጠቅስ እናንተ ከታምረ ማርያም ትጠቅሱልናላችሁ፣ ከአባ ሕርያቆስ ከአባ ኤፍሬም ሶርያዊ ከውዳሴ ማርያም ከቅዳሴ ማርያም ወይ ደግሞ አባ ጽጌ ድንግል ወይ አባ ጊዮርጊስ ጋስጫ ከመጽሐፈ ሰዓታት ትጠቅሱልናላችሁ። ስለዚህ መጽሐፍቶቻችሁ በደንብ መፈተሽ ስለነበረባቸው ወደ መጽሐፍቶቻችሁ ጎራ ማለት አለብን። መጽሐፍቶቻችሁ ነገረ ማርያም ላይ የሚያወሩት የተሳሳተ ትምህርት መሆናቸው ራሱ መጽሐፍቶቻችሁን ጠቅሰን ካሳየን በኋላ አሁን ልክ ገድል ድርሳን ተብሎ ሲባል ልክ እንደሚያንገሸግሻችሁ ማለት ነው። በጣም ያንገሽግሻችሁ። ከዛስ እነሱ ሲያንገሸግሿችሁ ሳትወዱ በግድ ወደ ወንጌሉ ትመጣላችሁ። ያኔ እናወራለን ማለት ነው። ሁለተኛ ታምረ ማርያምን የሚባል
ነገረ ማርያም የሚባል ቅዳሴ ማርያም የሚባል ሰዓታት የሚባል በማርያም ስም የተጻፉ ማርያማውያን ትምህርቶች በሙሉ ከገድላት ድርሳናት ውስጥ መጥራት አለባቸው። ለዛ ነው የምንጠቅሰው ልዩ እንጂ እኔ ገድል እኮ ልሰብክ አልመጣሁም። የፍጡር ገድል እንኳን ልሰብካቸው ቀርቶ አይደለም እናንተው ራሱ እንኳን ሲጠቀሱ እያፈራችሁባቸው ነው። እኔ ልሰብከው የወጣሁት ወንድሞቼም እህቶቼም ወንጌሉ ነው። ወንጌል ደግሞ የምስራች ነው። የምስራቹ ማን ነው? ክርስቶስ መድኃኒት ጌታ በቤተልሔም ተወልዷል ብሎ ቅዱስ ገብርኤል መልአኩ እንደሰበከው ማለት ነው። እሱን ስንሰብክ የለም ብላችሁ ትሉናላችሁ። የለም እሱ ብቻ አይደለም ኢየሱስ ቤዛ ነው ብሎ የሚለውን የቅዱስ ጳውሎስን ትምህርት ስንሰብክ ቤዛ እሱ እንጂ ሌሎች ቤዛ አይሆኑም ተብሎ ሲባል አንቺ ላትሳደብ ይቻለሽ ጳጳስን ሊቀ ጳጳስን ሁሉ ጭምር ነው የምትሳደቡት የምትራገሙት። እያየን ነው። የዓለም ቤዛ ኢየሱስ ክርስቶስ ነው ብለው ባሉ ብፁዕ አቡነ ገብርኤል ዘራቸው ሁሉ ጭምር ሳይቀር ነው የተሳደበው። እያየን አንቺ አልተሳደብሽ ሊሆን ይችላል፣ ጨዋ ቤተሰብ ስላሳደገሽ እንደዛ አላረግሽ ሊሆን ይችላል፣ ወይ አድርገሽም ሊሆን ይችላል። ይዶን ለምንድነው ማርያም የዓለም ቤዛ አትባልም ተብሎ ሲባል ከሊቃውንቱ እስከ ባልቴቱ በሙሉ ለመራገም ለመሳደብ የወጡት የማርያምን ቤዛዊነት ከመጽሐፍ ቅዱስ ላይ አግኝተውት ነው? አይደለም። በጾነታቸው ግን ከየት ነው ያገኙት? ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ነው። ስለዚህ አዎ በአራት ነጥብ የተዘጋ ነው። ማርያም የዓለም ቤዛ አትባልም፣ አይደለችምም፣ ሆናም አታውቅም። በቤተ ክርስቲያናችሁ ግን መጽሐፍት እህቴ ልዩ ናት ይላል። ታምረ ማርያም የዓለም ቤዛ ነች ይላል። መጽሐፈ ሰዓታት የዓለም ቤዛ ነች ይላል። በማርያም ስም የተጻፉ እኔ የተማርኳቸው በዜማ ያዜማቸው የነበሩ መጽሐፍቶች ሁሉ ጭምር ሳይቀር የዓለም ቤዛ ናት ይላል። ይህንን የዓለም ቤዛ ነች ብሎ የሚለውን ትምህርት ከሐዋርያት ትምህርት ጋር ስናስተያየው እርስ በርስ ይጣላል። ከኢየሱስ ክርስቶስ ጋር ትከርሻ ለትከርሻ የተለካካ ነው። ካሜራ ከፍቼ ላሳይ ይችላለሁ። ለዚህ ነው የምንናገረው እህቴ ልዩ እንጂ ወንጌልንማ ለመስበክ ነው የተጠራሁት። እኔ ወንድሞቼም እዚህ የተሰበሰቡት ወንጌልን ለመስበክ ነው። የእሱም በጎነት እንድንናገር ከድቅድቅ ጨለማ ሲያወጣን የእሱም በጎነት እንድንናገር የተመረጥን ትውልድ የንጉሥ ካህናት ቅዱስ ሕዝብ ናችሁ ብሎ በቅዱስ ጴጥሮስ እንደነገረን የጌታን በጎነት ልንናገር ነው እዚህ የመጣ ነው። ቤካም የከፈተውት ማለት ነው። ታዲያ የሚያን ጎፈሬ ሊያበጥር ነው እዚህ የመጣ። ስድብ የሚጠግበው ስራ ቦታ ላይ ሆኖ መኪና ውስጥም ሆኖ ቤት ውስጥም ሆኖ ለምን ታዲያ ለምን ይከፍታል? ዳንኤል ለምን ይከፍታል? የእሱም በጎነት ልንነገር ነው። ዳጊ ምን ያደርጋል? ዲያቆን ኤርሚያስ ወንድሜ ግርማ ምን ያደርጋሉ? የጌታን በጎነት ልንናገር ስንል አይ ሌላ በጎ አለ ኢየሱስ ቤዛ ነው ብለን ሰፍ ብለን ሐዋርያው ጳውሎስ የተናገረውን ስንሰብክ ማርያም ቤዛ ነች ብላችሁ ጎን ለጎን የምን ቤዛ? ለሰው ልጆች በደልና ኃጢአት ሞታለች። ኢየሱስ እንደሞተ አዎ ይኸው ነገረ ማርያም ኢየሱስ ለሰው ልጆች በደልና ኃጢአት እንደሞተ ማርያም ሞታለች ይለናል። ታዲያ የጠየቁት ጥያቄና አንተ እየመለስክልኝ ያለው መልስ አንድ አይደለም። በመጀመሪያ የምታፍሩበት ላልከው በፍጹም የምታሳፍር ሃይማኖት የለችንም። ክርስቶስን የሚሰብክ መጽሐፍቶችን ያልኩት የምታፍሩበት ሃይማኖት አይደለም ያልኩት መጽሐፍቶች ነው ያልኩት። ቀጥይ ግን መጽሐፍቶች ኦኬ እናንተ በምትናገሩት ንግግር እንጂ የምናፍረው እኛ የምታሳፍር ሃይማኖት የለችንም። በመጀመሪያ ማለት ነው ክርስቶስን የምትሰብከኝ ቤተክርስቲያን እንጂ ኤርሚ ቁጭ ብሎ ሁሉ አይነት ገድል እንደዚህ ሰላልክ ምንም የሚያሸማቀ ሲጀመር ኦርቶዶክስ ቤተክርስቲያን የምታሸማቀቅም የምታሳፍርም አይደለችም። እንደው እናንተ ቢገባችሁና ብታውቁ ኖሮ ወደ እሷ መምጣት ነበረባችሁ። ለመዳናችሁ ምክንያት ማለት ነው። እዚህ ቁጭ ብላችሁ ኦንላይን አንድም ቀን እኔ በእውነት ነው የምልህ አንድም ቀን ገብቼ አንተ ላይቭ ላይ አንድ ቀን ስም ካፍ እንኳን ጠፍቶ አይቅም። ኦርቶዶክስ ትክክል ሰሎነች ነው ገባ። እውነተኝነቷን ራሱ አንተ ቁጭ ብለህ በራስ ላይቭ እየተመከርክ ነው። እኛ ተጠቅመናቸውም አንብበናቸውም የምናውቃቸውንም ገደል በዚህ አጋጣሚ እያስተዋወቅከን ነው። በዚህ ደግሞ እናመሰግናለን። እየመሰከርኩላት ከሆነ ለምን ተቁሽኛለች ታዲያ? ኖ እያልኩ ያለሁት ነገር ገብቶ ካላ ይርሚ አንተ እየውቀስኩ እኮ አይደለም፣ ግን ለምንድን ነው ቁጭ ብለህ ሁሉ ጊዜ ኦርቶዶክስ የምትለው? በመጀመሪያ ቅድም እንደነገርኩ አንተ አይደለም ክርስቶስን ለእኔ የምትሰብከኝ። ክርስቶስን የምትሰብከኝ ቤተክርስቲያን አለችኝ። ኦርቶዶክስ በመሆኔ አልሸማቀቅም፣ አላፍርም። በጣም ነው የምኮራው። ምክንያቱም የዘላለም መንገድ ይሰሉንሽ ማለት ነው። የዘላለምን ህይወት በክርስቶስ በኩል ሰላም አይነን አጣፍጥ አባቴ በእናትህ ገባ። ክርስቶስን የምትሰብከኝ ቤተክርስቲያን አለችኝ። አንተ ኦንላይን ቁጭ ብለህ
ዝም ብለህ አትሳደብ። በቃ ማለት እውነት ሰለቸን፣ በጣም ነው የሰለቸን ያንተ ነገር ማለት ነው። ስለዚህ በቃ አስተምር። የራስ ፕሮቴስታንት ሆኖ መጽሐፍ ቅዱስ የማያነብ ብዙ ነገር የሚያደርጉ ሳላሉ ያንተን እምነትን ቁጭ ብለህ አስተምር። ኦርቶዶክስን ለአባቶች ተውል የሚያስተምሩን አባቶች አሉ። አይመለከትህም። የማይመለከትህ ነገር ላይ አትግባ። በቃ ማለት ጌታን በጣም ነው የምትሰለቸው። ወይ እቴሉ እንግዲህ ምናልባት አይዶ ነው ምን ተናግሬ እንዳሰለቸውሽ አይዶ ነው፣ ግን ደጋግመሽ እንደምትሰሚኝ በጣም ብዙ ጊዜ እንደምትከታተይኝና አረ ኖ ኤርሚ አንተን ጉጭ ብዬ የምሰማበት ሰው በቃ ሳሳልፍ እንኳን እስክሮን ሳረገ ኦርቶዶክስ አቤት በጣም እንድኮራበት ነው። በጣም በቃ እኔ በመናገሬ በጣም እናመሰግነው። በዚህ አጋጣሚ እናመሰግናለን። እናንተ በአዳራሾቻችሁ የምታለማምዱትን ያጋንንትን ትምህርት ትተህ ቁጭ ብለህ ስለ ኦርቶዶክስ አታወራ። ኤቭሪዴይ ምንድን ነው የኛ ያጋንንት ትምህርት ይጠቆማል እንዴ? ይዘርዘር እንዴ? የቱ ነገር አንድ ሁለቱን ታዲያና አንድ ሰው ማይክ አይከፍትም። ንገሪኝ፣ የኛ የጴንጤዎቹ የአጋንንት ትምህርት ብለሻልሽ እንዴ? አንደኛ በትምህርት ደረጃ እኔ ሲጀመር ልንገርህ፣ እኔ እውቀቱ ምናምን ኖሮኝ ሳይሆን በቃ የለሽም። ፕሮቴስታንቶች ልንገርህና ኦርቶዶክሳውያን ልማዳችን ነው። ፕሮቴስታንት ኖ ልማድ ምናምን አይደለም። ኦንላይን ኤርሚ በቃ ደብቀን የሚሆን በግልጥ የምናስተምረው የአጋንንት ትምህርት ጴንጤዎቹ ጋር ያለ የኛን የአጋንንት ልምምድ በየቦታ እንዲ ኧረ ኤርሚ ለምን እንወሻሻለን? በቃ ልይ ምንድነው? እሺ የምትይው ካለ በይና ከዛ እንቀጥላለን። ኦኬ ለማንኛውም እኔ ምንም ልል አይደለም። ወደ እውነተኛው ቤት ይመልሰን እግዚአብሔር፣ ልቦና ይስጥ። እውነት ጌታ በትህትና ነው፣ በመልካምነት ነውና እግዚአብሔር ወደ እውነተኛው መንገድ ይምራል። ወደ ኦርቶዶክስ ነው አይደል ይመልስ ብለሽ ምቴ አንተ ፕሮቴስታንት እኮ ከመጣ 100 ዓመት ያልሞላ ነገሪ ታዩ ፕሮቴስታንት ታዩ ወደ እውነተኛው ቤተክርስቲያን ወደ ኦርቶዶክስ ነው ማለት። ለምን እንደዚህ እንዳልኩ ታውቃለህ? እንደ ወተት እንዳደረ ወተት ተበጣጥሳችሁ ትምህርታችሁ እንኳን አንድ አይነት አይደለም። እሱን እየተናገርኩ ደግሞ አንተ ነህ። ስለዚህ ለአንተ እንደ እህትነት የምመክርህ ነገር የኛን ለእኛ ተውና የራስ ያልዳኑ ማህበረሰቦች ስላሉ እዛው ከራስ እንደ አንድ ላይ ቁጭ ብላችሁ አብቁ። በቃ ሁላችሁም በየአዳራሾቻችሁ ኦንላይን ቁጭ ብላችሁ ኦርቶዶክስ በስመ እኔ ጥያቄ አረ መጽሐፍ ቅዱስ አስተምራለሁ። አንዴ ስሚኝ፣ ጥያቄ ልጠይቅሽ። እኔ ይቅርብኝ፣ እሺ በቃ ፕሮቴስታንትነት ይቅርብኝ። በቃ ልምጣ ወደ ኦርቶዶክስ። ምንድነው ወደ ኦርቶዶክስ ብመጣ ወደ እውነተኛው ቤት ይመልሳል አልሽኝ አይደል? ልዩ ማይክሽን ከፈቸው። ምን አልከኝ? ወደ እውነተኛው ቤት ይመልስኝ ብለሽ ወደ ኦርቶዶክስ ይመልስ ነው አይደል ያልሽ? ወደ እውነተኛው መንገድ ደግሞ ኦርቶዶክስ ናት። እሱ እኮ ምንም ጥያቄ የለውም። እውነተኛው መንገድ ኦርቶዶክስ። አንተም ታውቀዋለህ። እውነተኛው መንገድ ኦርቶዶክስ ናት። ኦኬ ስማ፣ አንተ ከምታውቁት ብለህ ከምትለፈልፈው ይልቅ ቤተክርስቲያን የምታስተምረኝ ነገር እንዳወራ ፍቀጅ። አይ እንዴ አንተ ብቻ እንድታወራ ማን ይፈቀደልህ? እንዳወራ ፍቀጅ ማለት አንቺ ብቻ። አረ ኤርሚ እግዚአብሔርን አይ ኖ ብራዘር፣ እንደዚህ አይደለም። ሁሉ ጊዜ እኔን አዋቂ እኔን ብቻ ስሙኝ አይደለም። አንተ ይሄን ሁሉ ያሳት ከሆነ እግዚአብሔር ልቦና እውነት ትጠየቅበታለህ። ለምታስተው ህዝብ ሁሉ ትጠየቅበታለህ። የዛሬውን እንዳታይ ጌታ ምስክሬ ነው የምልህ። አንተ ይሄን ሁሉ ያሳትከውን መንጋ እግዚአብሔር ይጠይቀሃል። የማይጠይቀን እንዳይመስልህ። ከቻልክ ቁጭ ብለህ ሰረራስ አይሆኑ ታስተምር። ያሳሳትኩት አረ አንተ እንዴ እንዳለ የሚከተል መንጋ የጠፋ መንጋ ነው። በቃ አንተን የተከተለ ማለት ነው። በነገራችን ላይ ባለፈው ከፈለገ ጋር ውይይት ላይ ማለት ነው ስለ ጣዖት ነው ምናምን ብለህ ነበር። ፕሮፋይል ላይ ያለው ፎቶ ነው እንዴ? ስዕል እኮ ነው። ለምን አንዱን እንኳን ቆም ብለሽ አታወሪም? ልዩ ምንድነው ድብልቅልቅ አደረግሽው እኮ። ብዙ ህዝብ ነው ወይ ያሳሳትኩት አልኩሽ። አንዴ ወደ ኦርቶዶክስ ተመለሽ ብለሽ መረቅሽን እንድቀበል ማለት ቁጭ ብለህ ቤተክርስቲያንን ከምትመረምር የራስን ሃይማኖት አስተምር በመጀመሪያ። ሲቀጥል ደግሞ ባለፈው ስዕላት ጣዖት ነው ብለህ ፕሮፋይልን ሳይው ግን አሁን ቼክ አድርጌው አጋጣሚ ምንድን ነው አልገባኝም። እሺ አሁን ጥያቄው የትኛው እንድመልስ የትኛው ላይ እንዳወራ ትፈልጊያለሽ? ምንም ጥያቄ
ያንተን ጥያቄን ያልቀበልህም ሐሰተኛ ሰው የትኛው ላይ እንድመልስ መልስ አታሰተኝም። አዩ ስማ ፕሮቴስታንትን እንዳለ እንዲህ ተሰብስባችሁ በጳውሎስ መልእክት ብቻ እንዲህ ትዘረራላችሁ። እስቲ አንተ ወንድ ከሆንክ ማለት ነው ከልደታ ጋር ዲቤት አድርግ። ዘርሮ ጨምቆ ያሰጣል። ያ እውነት ነው። ሙስሊሙ ሂድና አንተ ወንድ ነህ ያልገባውን ሙስሊምን ስበክ። ስማ ወንጌል ያልገባውን ሙስሊምን ስበክ። ክርስቶስ ሰው ነው የሚለውን ስማ፣ ክርስቶስ ሰው ነው የሚለውን ሂድና ስበክ። በቃ አሁን ሚዩት አድርጌሻለሁ። እስካሁን በትዕግስት ጠብቄያለሁ። እንዳወራ እንኳን አትፈቅጅልኝም። ያረገጥሽው ቦታ የለም። ፈለገት ያለሽ ልደተ ቃልት ያለሽ መሐመድ ብለሽ ምንም አልቀርሽም። ነብዩ መሐመድ ብለሽ መሐመድ አላልኩም መሐመድ። ኦኬ ካላልሽ አንዱ ላይ እንኳን እንዳወራ ለምንድን ነው ያልፈቀድሽልኝ? እፈቅድልሃለሁ እንደፈለግ 24 ሰዓት ስታወራ እኮ ነው። 24 ሰዓት ቁጭ ብሎ ኦርቶዶክስን ስትሳደብ እኮ ነው የምትውለው። ችግር የለውም ብዙ ሰዓት አለ እኛን ለመሳደብ ማለት ነው። ቁጭ ብለህ ስትሰድበን ነው የምትውለው እና ቁጭ ብሎ የሚያዳምጥ ማንም የለም። አሁን ላይ አንቺ እንዳልሽው እንኳን ለመሳደብ እኮ ትሳደባለህ ብለሽ እንድሳደብ እንኳን አንድ ደቂቃ አስጭኛ። ታዲያ ስድቡን እዚህ ወርደ ትሳደባለህ። አሁንማ እንዴት እኔ እፈቅድልሃለሁ። በቃ አይ እንደው ብለሽ ካልሽ እኔ ተሳዳቢ አይደለሁም፣ ግን ብለሽ ካልሽ አንዱ ላይ እንኳን እንዳወራ አንድ መስመር ላይ እንኳን ቆመሽ አላወራሽም። ወደ እውነተኛው መንገድ ይመልስህ አልሽኝ። ማን ነው እውነተኛው መንገድ ብዬ ስልሽ ኦርቶዶክስ ናት አልሽኝ። ኦርቶዶክስ እውነተኛ መንገድ ናት ብሎ ያለው ማን ነው ነው ያልኩሽ? ከሐዋርያት ወይ ከነቢያት? እስኪ ጥቀሽልኝ አንድ። ጴንጤ ልማዱ እንደዚህ ነው፣ ወደ መጽሐፍ ቅዱስ ነው ይዞ የሚሄደው። ኦርቶዶክስ እውነተኛ መንገድ ናትና በነገራችን ላይ ጴንጤ ልማዱ ጥቅስ ነው። እናንተ ጠቅሱታላችሁ፣ እኛ እንኖረዋለን። ፕሊዝ ላውራ። ኦርቶዶክስ እውነተኛ መንገድ ናትና ወደ እውነተኛዋ መንገድ ይመልስህ ብለሽ ስትይኝ አሜን ብዬ ለማለትም ምርቃቱ እንድቀበል ወይ ደግሞ ለመመለስም ማለት ነው። እውነተኛ መንገድ አይደለችም ብለህ ታምናለህ? ታምናለህ ወይ? አይደለችም። በቃ ተፋታና አታውራ ስለኛ። በቃ እንዴ እውነተኛ ካልሆነ ምንድን ነው ፈለግ? ጠማማ መንገድ ናት። እኔ በመረጃ የምናገረው ጠማማ መንገድ ናት። ጠማማ እንዴ በቃ እሺ፣ እኛ እውነተኛ አይደለንም። በቃ እሺ፣ ፍታን እንዴ የራስን አድምጪ እና ብለሽ ስትይኝ እውነተኛ መንገድ ነች ብለሽ ስትይኝ ኦርቶዶክስ እውነተኛ መንገድ አይደለችም። ኧረ ቆይ ላውራበት ኦርቶዶክስ እውነተኛ መንገድ ናት ብለሽ ስትይኝ ኦኬ፣ እኔ ያላየሁት ያልደረስኩበት ካለ ከነቢያቱ ቃል ወይ ከሐዋርያቱ ቃል ኦርቶዶክስ እውነተኛ መንገድ ናት ብለው ያሉ ዋቢ አድርገሽ መጥቀስ አለብሽ። ካልጠቀሽ በቃ እውነተኛ መንገድ አይደለችም። እኔ እውነተኛ መንገድ ግን ልንገርሽ፣ በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 6 ላይ ጌታችን እንደተናገረ እኔ መንገድና እውነት ሕይወት ነኝ፣ በእኔም በቀር ወደ አብ የሚመጣ የለም ይላል። ኦኬ አነ ውእቱ ፍኖተ ጽድቅ ወሕይወት አልቦ ዘይመጽእ በአብ ዘእንበለ እንታቤ ብሏል ጌታችን። አለቀ። ከሱ ውጭ ሌላ መንገድ የለም። እግዚአብሔር የመረቀልን አዲስና ሕያው መንገድ ዕብራውያን መልክ መጽሐፍ ምዕራፍ 10 ቁጥር 19ና 20 ላይም እንደዚህ ተጽፏል። ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ በኢየሱስ ደም ወደ አብ መግባት እንዳለን ይነግረናል። ኦኬ እውነተኛው መንገድ ኢየሱስ ክርስቶስ ነው ብለህ ታምናለህ አይደል? አዎ የጠቀስኩት እውነተኛው መንገድ ኢየሱስ ክርስቶስ ደግሞ ያለው ቤተክርስቲያን ውስጥ ነው፣ ኦንላይን አይደለም። የት ቤተክርስቲያን? ኦርቶዶክስ ጋር ነው እንዴ? እንደናንተ በያዳራሹ ግዴታ ኢየሱስ ማለት አለብን እንዴ? እኔ ግን ቤኪ ማለት ነው ትናንትና ራሱ ታዝቤያለሁ። ፖለቲካ ናት። ከኔ ጋር አውሪ። ምን አደረገሽ ወንድሜ? አሁን ታዩ በቃ ሁሉም ይኸው የጴንጤን ጨዋነት አይሾ ሁሉም ጭጭ ብሎ ማይክ ዘግቶ ነው የሚሰማው። እኛ ኦርቶዶክሶች ጨዋ አይደለንም። ይኸው ከላይ እኮ አሁን ያለው ወንድምሽ ማይክ ከፍቶ ነበር። አንቺን ሊያርምሽ ይሆን? እኔ ቆይ እሺ ታወራዋለህ፣ እድል ሰጠዋለሁ። ግን እኔ እኮ በጣም የሚገርመኝ እዚህ ጋር በትምህርት እንኳን አንድ አይደላችሁም እናንተ። ታዩ እህቴ። እሺ ኤርሚ ከየት ቤት እምነት ነው? የት ነው ማለት ህብረት የምታደርገው? የት ነው የምትሄጂው? ኦርቶዶክስ እውነተኛ መንገድሽ ወደ እውነተኛ መንገድ ይመልስ ብለሽ አልሽኝ አይደል? እኔ ሲጀምር የወጣሁት ከዛ ነው። ኦኬ ወደ ወጣሁበት አልመለስም። ለምንድን ነው የወጣሁት? በቃ የክርስቶስ ትምህርት የሌለበት፣ ክርስቶስ ያልነገሰበት፣ ጌታና ባሪያ ያለየበት፣ ከአርሴማ እኩል የሚታጠንለት ኢየሱስ ክርስቶስ አላመልክም። በኦርቶዶክስ ውስጥ ሆኜ ከአርሴማ እኩል ከሆነች ሴት እኔ የማውቀው ጴንጤ ነኝ።
ከአብና ከመንፈስ ቅዱስ ጋር በመለኮት በስልጣን በባህሪ አንድ አምላክ የሆነ እሱን የምናመልክ ነን ጴንጤዎች። እሱ ነው እኛ እናመልኩም እንዴ ክርስቶስን? አታመልኩትም እህቴ። ኧረ እባክህ። አዎ በእውነት አታመልኩትም። አትቀልድ። በእውነት እየቀለድኩ አይደለም። አታመልኩትም። እሺ እኛ እናመልኩም፣ አንተ ላይ የምታመልከው እስኪ እንዴት ነው ክርስቶስን የምታመልከው? አሳይ። አታመልኩትም። ከላይ ያለሽው እህት ከአንተ ካላሽ ላስወርድሽ ነው እህቴ። ለዚህ ስርዓት የላችሁም። እኛንን አሁን ፔጁ ላይ የበዛኑ እኛንን ፔጁ ላይ እዚህ ፔጁ ላይ ያሉት ዳኒን ይዩት፣ ዳጊን ይዩት፣ ወንድሜ ግርማን ይዩት፣ ዲያቆን ኤርሚን ይዩት፣ መምህር ኤርሚን አንዳቸውም ወንድሜ ቤካን ይዩት አንድም ማይክ አልከፈቱም። ሁለት ኦርቶዶክሶች ናቸው ያሉ። ያቺ ከላይ ያለችው ታወራለች፣ እቺም ታወራለች። እሺ ቆይ ስማኝ፣ ዳግም አንተ ጋር እዚህ ሲሆን ነው ጸባይኛ የሚለው። አንድ የኦርቶዶክስ መምህር ቁጭ ብሎ ስለ ፕሮቴስታንት ሲያወራ ሰምቼ አላውቅም። የምሬን ነው የምልህ። ቁጭ ብሎ የሚያስተምረው ምዕመኑን ነው። እናንተስ ዘላለማችሁን ቁጭ ብላችሁ ኦርቶዶክስ ገና እያላችሁ ታረጃላችሁ። እያማረች በቃ እንደዚህ እያረጃችሁ ኦርቶዶክስ ዘላለማችሁን። ጌታ ምስክሬ። ግን ተከታተለሽ ዳጊን ትሰሚያለሽ፣ ተከታተለሽ እኔን ትሰሚያለሽ። እና በእኔ እውነቱን ልንገርሽ ሊያ አይታችሁታል። ግን ይሄ ዘማሪ ዳግም ስለ ከመዝሙሬ ጋር ከሁሉም ልጆች ጋር ዲቤት ሲያደርግ አየዋለሁ። በዛ ነው እንጂ እኔ ዳግም ተከታትዬው ምናምን አይደለም እኮ። ሰምተሽው ቆይ አድምጪ እኮ ኤርሚ አይደለም ዳግም እኮ አንተም እንዲህ ቁጭ ብለህ ስጠሪ ደግሞ ይመቹኛል ስድቦች። ጌታ ተረባሽ ምናምን እንደቱን ስነግርሽ የዘማሪ ዳጊ ንግግር እንደተከሸነች ሽሮ በጣም ስለሚጣፍጥ እየተከታተላችሁ ትሰሙታላችሁ። ምንም ጥርጥር የለው። ጴንጤ ወገኔ ጋር ወንድ ወገኖቼ ጋር መታችሁ በቃ ትክትክ ብላ እንደተሰራች ሽሮ ወይ ደግሞ ወጥ ማለት ነው። አይተሽዋል። ግን እኔ እኮ በዝማሬነቱ ብቻ ነበር የማውቀው። ያንደበቱን ለዛ አይተሻል። በለ እያጣጣምሽ ምሰሚ ትውልድ ሁሉ ከሰለቸሽ እኮ ራሱ መግባት አልነበረብሽም። አሁን በግዝት እንኳን ብንገዝት አትሄዱም ብዙ ኦርቶዶክሳውያን እውነት ለመናገር። ምክንያቱስ ደርዝ ያለው ነገር ነው ጴንጤዎች የምናወራው። እኔም ወንድሜ ዘማሪ ዳጊም እንደዚሁም ቤካም ዳንኤም ግርማም ኤርሚሻም ቢሆን ሌሎቹ ወንድሞቼ እውነት ያለበት ኦኬ መረጃ ጠቅሰን የምናሳይበት የምንናገረው ነገር የምናቅ ሰዎች ነን። ጴንጤ ማለት ዝም ብሎ ግልብ ትውልድ አይደለም። አምላኩን እግዚአብሔርን የሚያቅ መጽሐፍ ቅዱስ ዓላማው አድርጎ መሰረቱ አድርጎ የተነሳ ትውልድ ነው። አለቅ መንገድ ኦርቶዶክስ ናት ትይኛለሽ እንዴ? መንገድ ኢየሱስ ነው። ሕይወት ማርያም ነች ትይኛለሽ እንዴ? ሕይወት ክርስቶስ ነው። ሕይወት ክርስቶስ ነው። መንገድ ክርስቶስ ነው። እውነት ክርስቶስ ነው። ስለዚህ እኔ በክርስቶስ ስላለው ወንድሞቼ እናቶቼ በክርስቶስ ስላሉ ና ወደ እውነት ተብሎ አይባልም። ኦርቶዶክስ እውነት ሆነ አታውቅም። የስሟ ትርጓሜ እውነት ነው ብለህ አልክ እንጂ ስምና ተግባር ግን አንድ አይደለም። ኦርቶ ማለት በግሪክ ዶክስ ማለት እንትን ምናምን ቀጣጥሎ ማውራት ቀላል ነው። ሆኖ ግን መገኘት ሌላ ነው። ዳንሻዬ ዳጊ ግርምሽ ወንድማችን ዲያቆን ኤርሚያስ እንኳን ደህና መጣችሁ። ወንድምነት ቤቱ ምራው ኦርቶዶክሳውያን ላስገባቸው። በነገራችን ላይ ብዙ ኦርቶዶክሳውያን መሆን የሚፈልጉት የዚህን ዓለም ስርዓት እንደፈለጉ እንዲሆኑ ስለሚፈቅድላቸው ብቻ ነው። አሁን የአሁን አያታችን ለምሳሌ ወደ ኦርቶዶክስ ካልመጣችሁ በስተቀር አድኑም ፕሮቴስታንቶች ያልዳናችሁ ምናምን አለች ላለችው ነገር ግን የእሷን የህይወት ስርዓት ምን ይመስላል ተብሎ ቼክ ሲደረግ ፍጹም ዓለማዊነትን የተላበሰ ዓለማዊነትን ፕሮሞት የሚያደርግ አይነት የህይወት ስርዓት ነው ያላት። this is orthodox በቃ ኤርሚ እንደሚለው this is orthodox። አሁን ቤቷ ውስጥ ገብቶ ቼክ ሲደረግ በጠቅላላ ያለው ዘፈን ነው፣ የሆነ ብቻ የሚያስጠላ ነገር አለ። ኦኬ ሰውን ሁሉ የሚያድን የተገለጠው የእግዚአብሔር ጸጋ ዓለማዊ ምኞትን የሚያስክድ ኃጢአተኝነትን የሚያስጥል ነው። ኦኬ ተባረከው ተስፋችን ጌታችን ኢየሱስ መድኃኒታችን እሱን በመጠበቅ እግዚአብሔርን በመምሰል የህይወት ስርዓት ውስጥ የሚያስገባን ጤነኛውን የህይወት ትራክ በጽናት ይዘን እንድንቀጥል የሚያደርግ እንጂ ዘፋኝነት የመሳሰሉ ነገሮችን እንድናደርግ የሚፈቅድ አይደለም። አዎ
ኦኬ ሶ እውነትም አሳስቷቸዋል። ይህንን ባዕድ ልምምድ መጽሐፍ ቅዱስ የማያውቀው ልምምድ ተው ብሎ ማስጣሉ እናንተን ማሳሳት ነው። ተሳክቶለታል ማለት ነው። ዳኒ ተሳክቶለታል፣ ዲያቆን ኤርሚ ተሳክቶለታል፣ ዳግሻ ተሳክቶለታል ማለት ነው። ሁላችንም ተሳክቶልናል፣ እግዚአብሔር ይመስገን። እና እህታችን እኔ መመክርሽ ጌታ ይወድሻል ካለችበት ዓለማዊነትና የዓለማዊነት የህይወት ስርዓት ውስጥ ጌታ እውነት በቃ የተገለጠው ጸጋ ሊያድን ነውና እነኚህንም ስርዓቶች ሊያስጠለውና ስለዚህ አንቺ ወደ ጌታ ነኝ እንወድሻለን። እሺ ላስገባና ዳኒሻዬ ሰላም በለን። ዲያቆን ኤርሚ ዳግሻዬ ሰላም በለን። ግርምሾ እኔ የትኛዋን እንደምርጥ አላውቅም። ኦርቶዶክሳዊ እሺ ቀጥተኛ መንገድ እሺ ወገኖች ታብታብ አድርጉ። አንድ ጊዜ ታብታብ እያደረጋችሁ ፕሊዝ። እሺ ኤርሚ ሰላም በለና በዛውም ተቀበለው ቀጥተኛውን። ኤርሚ አለ። ሰላም ወዳጆች እንዴት አመሻችሁ? ኤርሚ፣ ዳኒ፣ ግርምሽ፣ ዳጌ እዚህ ያላችሁ ቅዱሳን ሁላችሁ ከጌታ ጸጋና ሰላም ይብዛላችሁ። አሜን። ተቀበለው። ማን ነው ቀጥተኛውን? ሰላም ቀጥተኛው። ሰላም ጤና ይስጥልኝ። እንዴት አለ? እግዚአብሔር አለን። ሁሉ ሰላም ነው። እግዚአብሔር ይመስገን። ርዕሱን አንብበኸዋል? ኖ አስወርደው ወንድምነት። አንደኛ አንድ ፎሎወር ነው ያለው። በዋናው አካውንት ነው፣ አገልጋይ ነው። በዋናው አካውንት ነው። አንድ ፎሎወር ይዘህ አንድ ፎሎወር ማለት አንድ ፎሎወር አሁን የከፈተው እና አገልጋይ ነህ። እንትና አትበሉ። ምንድነው ይሄ ሸለምጥማጥ ያየች ዶሮ ይመስል እየተደበቃችሁ አትምጡ። ራሳችሁን ችላችሁ ነው ኦርቶዶክሳውያን አገልጋዮች በራሳችሁ ፔጅ ነው። እኔ ስመጣ በተናገር እውነቱን ነው እናንተ ቤት የምመጣው ለመግባት። ዳጊ ሲመጣ በዳጊ ነው፣ ኤርሚ ሲመጣ በኤርሚ ነው፣ ዳኒ ሲመጣ በዳኒ ነው የምንመጣው። አትደበቁ፣ ራሳችሁን ችላችሁ። ሶሪ ኤርምሻይ። አይ ልክ ነህ ኤርሚ። እኮ እዚህ ቲክቶክ ላይ በጣም ለፍተው የሚያገኙትን መምህርነት ይክዱታል፣ ለፍተው የሚያገኙትን ቅስና ዲቁና ይክዱታል። በቃ ሰው በራሱ መተማመን አለበት፣ በሚያምኑት ትምህርት መተማመን አለበት። እንደዛ ነው መሆን ያለበት። እሺ ዳጊታዬ አሁን አይመቸውም፣ ቢዚ ነው እና ፎሎው ያርገኝና በውስጥ ጸሎት ቢያርግልኝ ደስ ይለኛል። እሺ ተባረኪ። ፎሎ እንዲያደርግሽና ቴክስት እንዲያደርግልሽ ነግረዋለሁ። ተባረኪ። አንዴ አውሪው ኤርሚ። እህቴ አበባ የት ቤተ እምነት ነሽ እህታችን? እኔ ጴንጤ ነኝ። ጴንጤ ነው ብሎ የማርገው ብዙ ቸርች ምናምን አልሄድም፣ ግን ቤት መጥቶ 2-3 ጊዜ ጸሎት ተደረገልኝ እና በብዛት ለምንድነው ቸርች ማትሄጂው? አዎ ልጀምር እያልኩ ነኝ። እጀምራለሁ። እሱን መቼ ነው? ከመቼ ጀምሮ ነው ጴንጤ ሆንሽው? ቆይቻለሁ። ገብቼ ነበር፣ ወጣሁና ወደ ኦርቶዶክስ ተመለስኩ። ከዛ ደግሞ አሁን ደግሞ ወደ ጴንጤ ተመለስኩ ማለት ነው። በመመላለስ ላይ ነው ያለሽው? ምን አልከኝ ብራዘር? በመመላለስ ላይ ነው ያለሽው? አይ አሁን ማጨርሻለሁ። ልቤ በቃ ከጴንጤ ነው። ብዙ የዳጊ መዝሙር ሰማለሁ፣ የዮናታን ስብከት በብዛት ሰማለሁ። የት ሀገር ነው ያለሽው? ኢንግላንድ። እሺ አውቄ ነው የጠየኩሽ። ዳጊ አያገኝሽም? ጸሎት የምትፈልጊ ከሆነ እኔ ኢንግላንድ ሰው ላገናኝሽ። ዳጊ አያገኝሽም፣ ይኸው በወንድሜ አያገኝሽም። ከተጸለይልሽ በኋላ ግን ያገኝሻል። እሺ ችግር የለውም። በቃ ፎሎ ባክ መልሼልሻለሁ። እዛው የት ነው? ዩኬ ለንደን ያለሽው ወይስ የት? ማንቸስተር ወይስ ለንደን? ለንደን። አሁን የፎሎ ባክ መልሼልሻለሁ።
አገልጋይ ያላገናኝሻለሁ እዛ ይጸልይልሽና ሰየው ጌታ እንኳን ረዳሽ መሄድ መምጣቱ ቆሞ በክርስቶስ ላይ ባለ እምነት እንድትቆሚ ጴንጤ ነኝ ብለው ለማለት ቸርች በእኛ ቸርች ገብተሽ ትምህርት ከተማርሽ የውሃ ጥምቀት ከተጠመቅሽ ጌታን ኦፊሻሊ አምነሽ በልብሽ አምነሽ ከተቀበልሽ ከዛ ነው እንደዛ ማለት የምትችሉና ኦኬ መተሽ ነበረ ከዛ ሳይገባሽ ወደ ኦርቶዶክስ ተመለሽ አሁን ደግሞ ከኦርቶዶክስ ደግሞ ወደዚህ ከመጣሽ የፎሎ ባክ መልሽ ይልሻለሁ ስልክሽን አስቀምጪልኝ አገልጋይ እዛው ለንደን ውስጥ አገልጋዮች አሉ እዛ እነሱ አግኝተውሽ መሰረታዊ ክርስትና ትምህርት እንድትማሪ ጌታን እንድትቀበይ ካደረጉሽ በኋላ ከዛ ዳጊ ደውሎ ያወራሻል ችግር የለው እሺ ብራዘር ቴንክ ዩ ቬሪ ማች ፎሎ ባክ መልሽ ይልሻለሁ ጻፊ ይዘልሽ እሺ ስልኬን ጽፍላለሁ አውርደኝ አልችለውም በደንብ ኦኬ ቆይ አንዴ አትወርጂ ቆይ አንዴ ወረድሽ አላስገባሽ ወርቅዬ ለንደን ነሽ አይደል ያንቺ ሀገር ብዙ እኮ ይምታታብኛል ወርቅዬ የታች ያየሽ ነሽ አይደል ያውና አትላክ ላኪ ተጻፈ እሷ ተጻፈ ለኔ በውስጥ ወርቅዬ በቃ ስለዚህ አንቺ ጋር በውስጥ አገናኛታለሁ ያ ቴንክ ዩ ተባረኩ ያም ወጣ ናገባ ተመልሰን ዲያቆኖች የላችሁም እንዴ ዲያቆናት የላችሁም በአብነት ትምህርት ቤት ያለፋችሁ የላችሁም እንዴ ነው ሲግቡ ያው መሲና አውራት ኤርሚዋ ኤርሚ አረ ኤርሚ ሼራርጉለት ኤርሚ ሜርሲ እንዴት አመሸሽ ሰላም ነው እንዴት ነው እግዚአብሔር ይመስገን ሁሉ ሰላም ነው አለን ዛሬ ይመስገን ዛሬም እኛንን ተጠያቂዎች መጠየቅ ይቻላል ዛሬ ቤቱ ርዕስ አለው በዛ ላይ ነው እየተወያየን ያለ ነው በዛ ላይ መወያየት ትችያለሽ በቤቱ ርዕስ ኦኬ ዛሬ ማርያም ነች ቀጥልሽ እሺ ማርያም የዓለም መድኃኒት ነች የዓለም መድኃኒት ስትል ከምን አንፃር ነው የኃጢአተኞች መድኃኒት ከምን አንፃር እሱንማ አንቺ ትነግሪኛለሽ ማርያም የኃጢአተኞች መድኃኒት ትባላለች ወይ ኦኬ መድኃኒት ከሁለት ነገር አንፃር ነው መድኃኒት ሲባል የነፍስ መድኃኒት አለ የስጋ መድኃኒትም አለ የማርያምን ወይም ደግሞ ቅዱሳንን መድኃኒት ስንል ከምን አንፃር ነው ክርስቶስ የነፍሳችንና የስጋችን ፍጹም ሊወዳደር የማይችል መድኃኒት ነው ከዛ ደግሞ እሱን አምነው ክርስቶስ እንግዲህ ብዙ ነገር ለሐዋርያትን ሰጥቷል ማዳንን ሰጥቷል አይ ሜርሲ የኔ ጥያቄ ይቅርታ ሜርሲ ይቅርታ አቋረጥኩሽ የኔ ጥያቄ ማርያም የኃጢአተኞች መድኃኒት ትባላለች ወይ ነው እኮ ወንድማችን ከምን አንፃር የሚለውን ግልጽ ብታደርግልኝ እኮ በጣም ደስ ይለኛል ምክንያቱም የኃጢአተኛ መድኃኒት ማለት ምን ማለት ነው የኃጢአተኛ መድኃኒት ለምሳሌ እኔ እያልኩ ያሉት ማርያም እንደ ሐዋርያት አንፃር ከሆነ መድኃኒት ልትባል ትችላለች እንደ ክርስቶስ አይደለም የኔ ጥያቄ መጀመሪያ ጥያቄን ስሚ ሜርሲ ማርያም የኃጢአተኞች መድኃኒት ትባላለች ወይስ አትባልም እኔ ኦኬ ከምን አንፃር የሚለውን ልንገር ለምሳሌ ወደ መጀመሪያ ትባላለች ወይስ አትባልም እሱን ንገሪኝ ትባላለች ግን ከምን አንፃር የሚለውን ደግሞ ማርያም የኃጢአተኞች መድኃኒት ትባላለች አዎ ያልኩኝ በጣም አሪፍ ስለዚህ ኢየሱስ ክርስቶስስ የኃጢአተኞች መድኃኒት ይባላል አሁን እዚህ ጋር እንዲጠራ የምፈልገው አይ ይባላል አይባልም ነው ታጣሪዋለሽ ቆይ ይባላል ወይስ አይባልም የነፍሳችንም ጭምር እንጂ የስጋ ብቻ አይደለም የነፍሳችን እኔ እኮ የስጋ መድኃኒት ይባላል ወንድማችን ይባላል በጣም ጥሩ በቃ የምጠይቅሽ መልሽ ሜርሲ ታስረጅኛለሽ ኢየሱስም የኃጢአተኞች መድኃኒት ይባላል ማርያምም የኃጢአተኞች መድኃኒት ትባላለች ስለዚህ ስንት የኃጢአተኞች መድኃኒት ነው ያለው
ማለት ወንድማችን ስንት የኃጢአተኞች መድኃኒት ማለት ኢየሱስም የኃጢአተኞች መድኃኒት ነው፣ ማርያምም የኃጢአተኞች መድኃኒት ነች። ስለዚህ ስንት የኃጢአተኞች መድኃኒት አለ? አንድ ክርስቶስ ብቻ። ማርያምስ የኃጢአተኞች መድኃኒት ትባላለች ብለሽኝ የለ እንዴ እኮ ወንድማችን? በመጽሐፍ ቅዱስ አስደግፈን ከምን አንጻር ነው የሚለውን ብናይ አይሻልም? እንደለባን ሁላችን። በጣም ጥሩ። ስለዚህ በመጽሐፍ ቅዱስ ማርያም የኃጢአት መድኃኒት የተባለችበትን አሳይኝ። ማርያም ብቻ አይደለም ማሳይ፣ ቅዱስ። አይ ስለ ማርያም ነው እያወራን ያለ ነው። በፍጹም ስለዚህ የኃጢአተኞች መድኃኒት የተባለችበትን አሳይኝ። ነገር ላመጣልህ ስለማልችል ወንድማችን አንድ ነገር ልጠይቅ። መጽሐፍ ቅዱስ ብቻ ብለህ ነው የምታምነው? አይ አትጠይቂኝ። እያወራን ያለ ነው ማርያም የኃጢአተኞች መድኃኒት ትባላለች አልሽኝ። መጽሐፍ ቅዱስ ላይ ማርያም የኃጢአተኞች መድኃኒት እንዴት እንደሆነች አሳይኝ። ኦኬ አንዴ አዳምጠኝ። ሁኔታ በእናትህ አትግባብኝ፣ እኔም ስላልገባሁህ ማለት ነው። አይ የማይመስል ነገር ካወራሽማ አገባብሻለሁ። ርዕስ አለን፣ በርዕሳችን ላይ ነው የምናወራው። ኦኬ ወንድማችን፣ ኦኬ አንዴ ኒውት አድርግ። ኦኬ ኒውት አላደርግም፣ መልሽልኝ። ወንድማችን እየመለስኩኝ ነው እንዴ በቅዱስ ሚካኤል። ቆይ እሺ አንዴ መስማታችን እየጠበኩሽ ነው። መጀመሪያ ጥቅሱን ንገሪኝ። ማርያም መድኃኒት ትባላለች ብለሽኛል አይደል መጽሐፍ ቅዱስ ላይ። ስለዚህ ማርያም የኃጢአተኞች መድኃኒት የተባለችበትን ጥቅሱን ንገሪኝና ላውጣና ከዛ እናወራለን። ኦኬ ወንድማችን፣ ማርያም ብቻ በግልጽ ተብሎ በግልጽ የተጻፈ ነገር ስለሌለ ላመጣልህ አልችልም። ግን ቅዱሳን ማርያም አንዷ ነች አይደል? ስለዚህ ማርያም ታዲያ ከርዕሳት ውጭ ሜርሲ ከርዕሳት ውጭ እያወራን ያለ ነው ስለ ማርያም ነው። ስለዚህ በእናንተ ቤተክርስቲያን ማርያም የኃጢአተኞች መድኃኒት ትባላለች። ከዛ የኔ ጥያቄ እናንተ ማርያምን ወይ ስምኝ እንጂ እናንተ ማርያምን የኃጢአተኞች መድኃኒት የምትሏት ከየት አምጥታችሁ ነው ስልሽ መጽሐፍ ቅዱስ ላይ ማርያም የኃጢአተኞች መድኃኒት ነች የሚል የለም አልሽ። ልክ ነኝ አይደል? ለብቻዋ ተገልጾ እንደዛ የተቀመጠላት የለም። በጣም ጥሩ። ከሌለ ዋነች ማርያም ወይ ታምናለህ? ይሄን ታምናለህ? ቆይ እየጠየኩሽ ያለሁት ከሌለ ከየት አምጥታሽ ነው ማርያምን የኃጢአተኞች መድኃኒት ያልሻት? ኦኬ በመጽሐፍ ቅዱስ ውስጥ ክርስቶስ አምላክ ነው አይደለ? ወንድማችን አምላክ ነው አይደለ? መቼ ስለሱ አይደለም እያወራን ያለ ነው። ማርያም የኃጢአተኞች መድኃኒት ደግሞ በመጽሐፍ ቅዱስ ደግሞ ሰይጣን የዚህ ዓለም አምላክ ተብሎ ተገልጿል አይደለ? ወንድማችን እምጠይቅሽና እምታወሪው አይገናኝም። እየጠየኩሽ ያለሁት ሜርሲ እየጠየኩሽ ያለሁት ማርያም የኃጢአተኞች መድኃኒት ነች የሚል መጽሐፍ ቅዱስ ላይ ከሌለ ከየት አመጣሽው? ምክንያቱም ለቅዱሳን የተሰጠ ቃል ኪዳን ስላለ ማርያም ደግሞ በጣም ጥሩ ቅዱሳን የኃጢአተኞች መድኃኒት እንዲሆኑ ቃል ኪዳን ተሰጥቷቸዋል። የእነሱን የሄዱበት መንገድ ላይ አዎ። እሺ አሳይኝ። የኃጢአተኞች ለምሳሌ ጳውሎስ ወንድማችን ኦኬ አንዴ ኒት አድርግልኝ፣ አታቋርጠኝ እባክህ። አይ አላቋርጥሽም። ካሳየሽኝ ለምን አቋርጥሻለሁ? ቅዱሳን የኃጢአተኞች መድኃኒት የሆኑበትን አሳይኝ። ኦኬ አንዴ ኒት አድርግልኝ ወንድማችን። ኦኬ መጽሐፍ ቅዱስ ውስጥ እንደዚህ በግልጽ ስሟ ሜንሽን ተደርጎ የተቀመጠ የለም። ግን ደግሞ ስለ ቅዱሳን ስናይ አይደለም የኃጥአን መንገድ ለምሳሌ እናንተን የሚቀበል እኔን ይቀበላል፣ እኔን የተቀበለ ደግሞ የላከኝን አባቴን ይቀበላል ይላል። ስለዚህ ቅዱሳን በማን ስም የመጡ ናቸው? በክርስቶስ ስም የመጡ ናቸው። ኦኬ ማርያም ደግሞ የክርስቶስ እናቱ ነች። ይበልጥ ከቅዱሳን ማለት ነው ልዩ የሚያደርጋት የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት በመሆኗ ከቅዱሳን አንዷ ነች። ስለዚህ ማርያምን የሚቀበል ማንን ይቀበላል? ክርስቶስን ይቀበላል። ክርስቶስ ምን ያደርግ ነበር? ሜርሲ
የምታወሪው ነገር እዛና እዚህ የሚረግጥ ነው እንጂ ምንም የሚጨበጥ ነገር አይደለም። እየጠየኩሽ ያለሁት ማርያምም ሆነች ቅዱሳን መድኃኒት የተባሉበትን ጥቅስ ንገሪ ላውጣው። መድኃኒት ከምን አንጻር ነው የሚል እስኪ እንትን አድርግልኝ። የኃጢአተኛ መድኃኒት ከተባለ ለኃጢአተኛ መድኃኒት ምንድን ነው እኮ? እናንተ ናችሁ እኮ እሱን ያመጣችሁት እና ወደ መንግስተ ሰማያት የእናንተ ቤተክርስቲያን ሜርሲ፣ የእናንተ ቤተክርስቲያን ማርያምን የኃጢአት መድኃኒት ብላ ትጠራለች አይደል? እስኪ ማስረጃውን አወጣልኝ እንደዛ ብላ የጠራችበትን መጀመሪያ። በጣም አሪፍ፣ እግዚአብሔር ይባርክሽ። በቃ ይሄ ነው እኮ የሚያስፈልገው፣ ይሄ ነው የሚያስፈልገው። እንደዚህ አይነት የሚጠይቅ ተረጋጊ። አሁን ጠየቅሻል፣ ላሳይሽ ነው። ጠየቅሽ፣ አሁን ላሳይሽ ነው። ማስረጃ ስጠኝ አልሽኝ። በቃ ጥሩ ጥያቄ። እኛ እኮ ያለ ማስረጃ አናወራም። እሺ፣ አይ ተው እንጂ። እሺ፣ በቃ ዝም በይ። ይኸው ማስረጃ ላወጣ ነው። ይኸው እሺ፣ ምን ይላል? እመቤታችን ማርያም። እሺ፣ አንብቢው። እመቤታችን ማርያም በፍጥረት አንደበት፣ እስኪ ትንሽ እንትን አድርግልኝ፣ በደንብ አይታይም። ይኸው በፍጥረት አንደበት ትመሰገናለች። ክርስቲያን ልጆችም የቤተ ክርስቲያን ልጆችም አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ናትና። ለእናንተ ለኃጥአን ምናችሁ ነች? ይሄ ጥቅስ ከምን አንጻር መሰለ? እመቤታችን በመጽሐፍ ቅዱስ በየትኛውም ዓለም ውስጥ ማንም ሴት ተናግራ ወይም የማታውቀውን አንድ ጥቅስ ተናግራለች። ምን ብላለች? ትውልድ ሁሉ ብጽዕት ይሉኛል ብላ ተናግራለች። እና ይሄ ከምን አንጻር መሰለ? ጌታን ከመውለዷ አንጻር። እየሰማኸኝ ነው? እሺ፣ አዎ እየሰማሁሽ ነው። ኦኬ። ከታች ደግሞ ምን ይላል መሰለ? በጎ አገልግሎትም ለሚያገለግላት። አሁን ቀጥዩ፣ ቆይ አታቁሚው። በጎ አገልግሎትም ለሚያገለግሏት ዋጋውንም ትሰጠዋለች። እሷ መድኃኒታችሁ ናትና ሳትጠራጠሩ በፍጹም ልቦናችሁ እመኑባት። አሁን እናምንበታለን፣ ምክንያቱም የክርስቶስ እናት ስለሆነች። እዚህ ጋር ቆይ ሜርሲ፣ ቆይ ተረጋጊ። እሷ ምናችሁ ነች ነው የሚለው? መድኃኒታችሁ። እሺ፣ በጣም ጥሩ። እሷ መድኃኒታችሁ። ይህን መጽሐፍ ቅዱስ ላይ ያሳየኝ። ማርያም መድኃኒት ነች የሚለውን ከምን አንጻር? ጌታን ከመውለዷ አንጻር። ጌታን በመውለዷ መድኃኒት ትባላለች? ጌታን በመውለዷ የመድኃኒት እናት ነው የምትባለው እንጂ መድኃኒት ትባላለች? ከእሷ የወጣው ምንድን ነው? መድኃኒት ነው አይደል እንዴ? ስለዚህ ከሷ ስለዚህ ማርያም፣ ቆይ ሜርሲ፣ ማርያም የመድኃኒታችን እናት ነች ወይስ መድኃኒታችን? የመድኃኒታችን እናት ነች። መድኃኒታችን የተገኘባት ደግሞ መድኃኒታችን ነች አልኩ። ስለዚህ ማርያም መድኃኒታችን ነች። አዎ፣ መድኃኒታችን ማለት የዳነው በማርያም ነው። ከክርስቶስ አንጻር ከሆነ ፍጹም የማይገናኝ ነው አልኩ። ይኸው እየጠየቅኩሽ እኮ ነው። እሷ ምናችሁ ነች ነው የሚለው? መድኃኒታችሁ ነች። ማርያም መድኃኒታችን ነች ብሎ ያስተማረ ሐዋርያ አለ? ባይዘው ቅዱስ ቆይ አንዴ። ኦኬ፣ ቅዱስ ጳውሎስ ስለ በመጽሐፍ ቅዱስ ውስጥ ክርስቲያኖች ማንለያይ አካል መሆናችንን ንገሪኝ፣ ጥቅሱን ላውጣው። ንገሪኝ ጥቅሱን። ቆይ አንዴ አውጥቼ ልምጣ። ማርያም መድኃኒት ነች የሚለውን ጥቅሱን አሳየኝ ወንድማችን። ይሄ መድኃኒት የምትለው ከክርስቶስ አንጻር፣ ይሄ ብትመልስልኝ እኮ ቀላል ነው። ይኸው ለእናንተ ለኃጥአን መድኃኒታችሁ ነች። ማርያም የኃጢአት መድኃኒት ነች። ይኸው ከምን አንጻር ነው ለምትዩማ ግልጽ እኮ ነው።
ለኃጢአት ነው የሚለው ወንድማችን። አንተ እያነጻጸርክ ያለው ከክርስቶስ ጋር ከሆነ በፍጹም መድኃኒትነቷ ከክርስቶስ ጋር አይወዳደርም አልኩ። እኮ ከምን ጋር ነው አሳየኝ። መጽሐፍ ቅዱስ ላይ ማርያም የኃጢአት መድኃኒት ተብላ የተጠራችበትን አሳየኝ ወንድማችን። በመጽሐፍ ቅዱስ ግዴታ ሜንሽን ተደርጎ የተጻፈ የለም አልኩ። ከሌለ ምን ተብሏል? እኔ ብርሃን እንደሆንኩኝ እናንተ ሜርሲ ወይ መጽሐፍ ቅዱስ ላይ ስንት መድኃኒት ነው ያለው? አንድ መድኃኒት አለ። ግን ቆይ በጣም ጥሩ ቆይ ተረጋጊ ቆይ አትቸኩይ ተረጋጊ። አብረን አለናል እየሰማንሽ እኮ ነው። እሺ አንድ መድኃኒት ነው። መጽሐፍ ቅዱስ ላይ ከኢየሱስ ውጪ መድኃኒት ተብሎ የተጠራለ የለም። ይህንን እኮ ነው እያልን ያለ ነው ወዳጆች። መጽሐፍ ቅዱስ ላይ ሳወራ አታቋርጭኝ። ከኢየሱስ ውጪ መድኃኒት ተብሎ የተጠራ የለም። ይህንን ነው እያልን ያለ ነው እኮ ወዳጆች። መጽሐፍ ቅዱስ የሚያውቀው አንድ መድኃኒት ነው። ሜርሲ መጽሐፍ ቅዱስ የሚያውቀው አንድ መድኃኒት ነው። ሐዋርያት ከኢየሱስ ውጪ ማንንም መድኃኒት ብለው አልጠሩም እንዴ? መጽሐፍ ቅዱስ ማርያምን አንድም ቦታ ላይ መድኃኒት አይላትም። መጽሐፍ ቅዱስ ከኢየሱስ ውጪ መድኃኒት አያውቅም። መድኃኒት ማለት እኮ የሚያድን ማለት እኮ ነው። ከኢየሱስ ውጪ የሚያድን ማን ነው? ቆይ አንዴ ወንድማችን፣ ቆይ አንዴ በመጽሐፍ ቅዱስ ውስጥ አልኩ። ቆይ አንዴ በመጽሐፍ ቅዱስ ውስጥ ለምሳሌ ሰይጣን የዓለም አምላክ ተብሎ በሜርሲ ስለ ሰይጣን አይደለም እያወራን ያለ ነው። ከምን አንፃር ካልተረዳው እያወራን ያለ ነው ስለ ሰይጣን አይደለም እያወራን ያለ ነው። ማርያም የኃጢአት መድኃኒት ትባላለች ወይስ አትባልም ነው። መጽሐፍ ቅዱስ ላይ ማርያምን የኃጢአት መድኃኒት ብሎ ቆይ አንዴ በራሴ ልንገር፣ ችግር የለውም። በራስሽ አይደለም እንድትነግሪኝ የምፈልገው መድኃኒት ስለወለደችልኝ ለእኔ መድኃኒት ነው። ሜርሲ ወንድማችን ከራስሽ እንድታወሪልኝ አይደለም የፈለኩት። አንቺማ በጣም እያወራው አትደርቢና አታቋርጪ። እምጠይቅሽን በርዕስ እናወራ። እኔ ስለ ማርያም መድኃኒትነት እየጠየቅኩሽ አንቺ ሰይጣን ጋር ትሄጃለሽ። ስለ ሰይጣን አይደለም እያወራው። አሁንም አታቋርጪ። እያወራው አታቋርጪ። ደርበሽ እያወራሽ አታቋርጪኝ። እንሰማማ ወንድማችን። መቼ ሰማኸኝ? አንተ ብቻ እኮ ነው የምጠይቅሽና የምትመልሽው አይገናኝም። እየጠየቅኩሽ ያለሁት ሐዋርያት ማርያምን የኃጢአት መድኃኒት ብለዋታል? ይህንን ንገሪኝ። እኔ ስንት ጊዜ ልንገርም? ስሟን ሜንሽን ተደርጎ አልተነገረም አልኩ። እሺ በጣም ጥሩ። ስሟ ሜንሽን ተደርጎ መድኃኒት እንዳታለ ከክርስቶስ እናትነት አንጻር አሳይ። መጽሐፍ ቅዱስ ላይ ማርያም እያልሽኝ ያለሽው ማርያም የጌታ እናት በመሆኗ መድኃኒት ትባላለች ነው እያልሽኝ ያለሽው አይደል? አዎ፣ ምክንያቱም መድኃኒትን ስለወለደች መድኃኒትን እንድትወልድ አሳይ። እናቱን ስለወለደችው መድኃኒት ትባላለች የሚለውን አሳይ። ማርያም ኢየሱስን ስለወለደችው መድኃኒት ትባላለች የሚለውን አሳይ። አንድ መጽሐፍ ቅዱስ ብቻ ብለህ ነው የምታምነው አንተ? መጽሐፍ ቅዱስ ብቻ? አዎ፣ መጽሐፍ ቅዱስ ብቻ ብዬ ነው የማምነው። ኦኬ። እኔ ይሄንን ማሳየት አልችልም። አንተ ደግሞ ምን ታሳየኛለህ? በቃ ጨረስን። ቆይ አንዴ ከአንቺ ጋር ሜርሲ፣ በቃ ከአንቺ ጋር ርዕሱ ላይ ጨረስን። መጽሐፍ ቅዱስ ላይ ማሳየት አልችልም። በቃ እያልን ያለነው ነገር እኮ ይሄንን ነው። መጽሐፍ ቅዱስ ላይ አታቋርጭኝ። ሚዩት አድርጊና ዝም ብለሽ ስሚ። እኔስ መጠየቅ እችላለሁ? አንተ ሚዩት አድርጊና ዝም ብለሽ ልጨርስ።
ሚዩት አድርጊና ዝም ብለሽ ስሚ። መጽሐፍ ቅዱስ ላይ የለም። ቅድም ከኤርሚ ጋር ያቺ እህት ስታወራ ምን አለች? እኛ ከመጽሐፍ ቅዱስ ውጭ የምናምነው ነገር የለም፣ የምናመልከው ኢየሱስ ክርስቶስን ነው አለች። ውሸት። ማርያምን ታመልኳታላችሁ። ማርያምን ማምለክ ማለት ወዳጆቼ በጣም ልብ ብላችሁ ስሙ። ማርያምን ማምለክ ማለት የኢየሱስ ክርስቶስን ቦታ ለማርያም መስጠት ነው። እሱ አምልኮ ይባላል። ለኢየሱስ የሚገባውን ነገር ለፍጡር መስጠት፣ ለኢየሱስ የሚገባውን ነገር ለማርያም መስጠት፣ እሱ አምልኮተ ማርያም ኮሎንድሪያኒዝም ይባላል። በ4ኛው መቶ ክፍለ ዘመን እንደተነሱት ታላቁ አባት አባ ኤጲፋኒዮስ እንዳወገዛቸው ኮሎንድሪያኒዝም እንደሚባለው ማርያምን ያመልኩ እንደነበሩት ለማርያም ይሰው እንደነበሩት ኢየሱስና ማርያምን እኩል አስተካክለው ያመልኩ እንደነበሩት እንደሱ አይነት መጽሐፍ ቅዱስ መድኃኒት የሚያውቀው አንድ ነው። መልአኩ መጥቶ ህዝቡን ሁሉ ከኃጢአት ይታደጋቸዋል፣ የህዝብ ሁሉ መድኃኒት ነው ብሎ የተናገረለት ኢየሱስ ክርስቶስን ነው። የኦርቶዶክስ ቤተክርስቲያንስ ምን ብላ ታስተምራለች? ማርያም የኃጢአት መድኃኒት ነች። እዚህ ያላችሁ ወዳጆች አንድ የሚገርም ነገር ልንገራችሁማ። ይህ ክፍል የተአምረ ማርያም መቅድም ይሄ ክፍል በየቀኑ ነው የሚነበበው። ማመን ትችላላችሁ? በየቀኑ ነው የሚነበበው። በየቀኑ አልፎ አልፎ የሚነበቡ መጽሐፍት አሉ እኮ። ይሄ እኮ ክፍል አልፎ ሜርሲ ሚዩት አድርጊና ስሚ። ለምንድነው አትረብሺ። ተባረኩ። አልፎ አልፎ የሚነበቡ እኮ መጽሐፍቶች አሉ ኦርቶዶክስ ቤተክርስቲያን ውስጥ። ይሄ ክፍል አልፎ አልፎ የሚነበብ መጽሐፍ አይደለም። ይሄ ክፍል በተለይ መቅድሙ አልፎ አልፎ የሚነበብ ሳይሆን በየቀኑ የሚነበብ ነው። እሁድ ደግሞ በቀኑ 2 ይነበባል፣ ከኪዳን በፊትና ከቅዳሴ በኋላ 2 ጊዜ በየቀኑ ቤተክርስቲያኒቷ ምን ብላ ነው የምታውጀው? ማርያም የኃጢአተኞች መድኃኒት ነች፣ ለእናንተ ለኃጥአን መድኃኒታችሁ ነችና በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለች። ዋጋ የምትሰጥ ማነች? ለኦርቶዶክስ ማርያም። ዋጋ የምትከፍል ማነች? ማርያም። ከዚህ በላይ አምልኮተ ማርያም አለ? ከዚህ በላይ ኮሎንድሪያኒዝም አለ? ከዛስ እሷ መድኃኒታችሁ ናትና ሳትጠራጠሩ በፍጹም ልባችሁ እመኑባት። ከዚህ በላይ አምልኮተ ማርያም አለ? እናምንበት ዘንድ የተገባው ዋጋም የሚሰጠን የኃጢአተኞችን መድኃኒት ኢየሱስ ክርስቶስ ነው። ቤተ ክርስቲያኒቷ በየቀኑ መድኃኒት ማርያም ነች ብላ ታውጃለች። ከዛ ቀጥሎ በስዕሏ ፊት ወድቆ ያልሰገደ ከምድረ ገጽ ይጠፋል። ለምን? መድኃኒት ነች። አምልኮተ ማርያም። ሜርሲ እንዳለችው ይሄ መጽሐፍ ቅዱስ ላይ የለም። ቤተ ክርስቲያን ልታፍርበት የሚገባ የሞተላትን፣ ዋጋ የከፈለላትን፣ የተሰቀለላትን፣ የደማላትን፣ የሾህ አክሊል የደፋላትን፣ እርቃኑን መስቀል ላይ ቆሞ ተጠሞ ብሎ የጮህላትን የናዝሬቱን ጌታ የእግዚአብሔርን ልጅ የእግዚአብሔርን በግ ቅዱሱን ጌታ ኢየሱስ ክርስቶስን በማርያም የተካችበት አሳፋሪ መጽሐፍ በየቀኑ ማርያም መድኃኒት ነች ተብሎ የሚታወጅበት መጽሐፍ ቅዱስ የማያውቀው ሐዋርያት የማያውቁት ሐዋርያን አበው የማያውቁት የቤተክርስቲያን አባቶች የማያውቁት ኢትዮጵያ ውስጥ ብቻ ያለ የስህተት ትምህርት። ወደ ጌታ ተመለሱ። ማርያም መድኃኒት አይደለችም። መድኃኒት የሞተው የተሰቀለው ደሙን ያፈሰሰው ጌታ ኢየሱስ ክርስቶስ ነው። ተባረኩ። ተባረክ ወንድምነት፣ ጸጋ ያብዛል። ቢና ግባ እንጂ ቢና ደጋግሜ ላኩል ግባ። ዳንሻዬ ጌታ መቀበል አንድ ጊዜ የሚታር ጌታ አለምዬ ቆይ ተረጋጊ፣ እኔ ውደዋት ተረጋጊ። እሺ ዳኒዋ ሰላም በለንና ዳኙን ተቀበለው። ቢናዬ ግባ። ቢና ደጋግሜ ልክ ላለው ግባ። ዳኒዋ አለ አለው። ሰላም ለእናንተ ይሁን። ሰላም ናችሁ? እሺ ወንድሞች ሰላም ብያለሁ። እንዲሁም እህቶች ከታች ያላችሁ ወንድሞች የጌታ ጸጋና ሰላም ይብዛላችሁ። አለን። እንዴት ነህ? ሰላም ደጉ፣ ሁሉ ሰላም አለው። ላይ ዳኙ ስለሆነ ስሜ ምናልባት ተመሳስሎ ከሆነ ብዬ ነው። እሺ
እሺ ከየት ቤተ እምነት ነው? ከክርስትና ከካቶሊክ ማለት ነው? ኖ ከኦርቶዶክስ። ከኦርቶዶክስ። እሺ ማርያም የኃጢያን መድኃኒት ናት ማለት አጠያየቅ እንዴት ነው? ማርያም የኃጢያን መድኃኒት ናት ወይ? ግልጽ ጥያቄ አይደል? የኃጢአት መድኃኒት ኢየሱስ ክርስቶስ ነው። እኔ ኢየሱስን አልጠየኩም። ማርያም የኃጢአት መድኃኒት ናት ወይ ነው ያልኩ። መድኃኒት ምክንያት ወይ ናት ወይ አላልኩም። አሁንም ደግሜ እጠይቅሃለሁ። ጥያቄውን በደንብ በማስተዋልና በተረጋጋ መንፈስ ስማ። ማርያም የኃጢያን መድኃኒት ናት ወይ? ዳኙ ገላግለና። ቆይ እያየሁ ነው አንዴ። እሺ አብረን ያው ከምን አንጻር ከሆነ ያው የኃጢአት መድኃኒት የተባለው አንጻሩን መግለጽ ይችላል። እኔ አንጻሩን አልጠየቅኩም። የኃጢአት መድኃኒት ናት ወይ ነው ጥያቄው። ቃል በቃል ነው በቃል አይደል እያወራ ማለት ቃል በቃል ነው ወይስ አብራርቼ? ምንም እኮ ግልጽ ነው ጥያቄው። የኃጢአት መድኃኒት ናት ወይ ነው ጥያቄው። ከዛ በኋላ ታብራራዋለህ። ከዛ ማስረጃ ደግሞ እንሄዳለን። አሁን ጥያቄው የኃጢአት መድኃኒት ናት ወይ ማርያም? የኃጢአት መድኃኒት አይደለችም። የኃጢአት መድኃኒት ቤተ ክርስቲያንህ እየዋሸች ነው ማለት ነው በህዝቡ ላይ። ማብራሪያ ያለው እኮ ከምን አንጻር እንዳለች አይደለችም። ቃል በቃል የምትቀበል ከሆነማ በታላቅ መድኃኒትም ይላል። አይደለችም ካልክ አድናችሁ ዘንድ እኔም ማስረጃ እኮ አለ መጽሐፍ ቅዱስ ላይ ማለት ቃል በቃል አይደለችም ነች ካልክ ማስረጃ ጠይቀሃለሁ። አይደለችም ካልከኝ ግን ቤተክርስቲያን እየዋሸች ነው ማለት ነው። አይደለችም ብለህ ማስረጃ ሊሰጠኝ አትችልማ። ካልሆነች እኔ እናንተ እዚህ ላይ አይደለችም ለሚለው ማብራሪያ ምን ያስፈልገዋል? ለምሳሌ ስምህ አንተ ዳኙ ነው። ዳኙ የኃጢአት መድኃኒት ነው እንዴ? ኖ እኔ እያልኩ ያለሁት እኮ መድኃኒት ሲባል አንጻር መድኃኒት ነው ወይ ማብራሪያ ያለው ነው እያልኩ ያለሁት። ዳኙ የኃጢአት መድኃኒት ነው እንጂ ያ የክርስቶስን የኃጢአት ደሞዝ ክፍያ አይደለም። ክርስቶስ የከፈለልን አንዴ ዳኙ የኃጢአት መድኃኒት ነው። የኃጢአት መድኃኒት አይደለም። በቃ አንተና ማርያም ከተባለ ከምን አንጻር የተባለበትም አለ። አንዴ ወዳጅ አንተና ማርያም እኩል ናችሁ ማለት ነው። ሁለታችሁም የኃጢአት መድኃኒት አይደላችሁም ማለት ነው። ለዚህ አርጊመንት አሁን እኛ መጽሐፍ ቅዱስ ማስረጃ አንጠይቅም። ምክንያቱም ሁለታችሁም የኃጢአት መድኃኒት ስላልሆናችሁ ማለት ነው። ክሊር እኮ ነው። በንግግር ደረጃ እናንተ ተስማምተናል። ቤተክርስቲያን ግን የኃጢአት መድኃኒት ናት ትላለች። ወይ ዋሽታለች ወይ አንተ ዋሽተሃል። ከሁለት አንዳችሁ። የኃጢአት መድኃኒት ያለችበት መንገድ የራሱ አፈታት ሊኖራት ይችላል። እርግጥ በማለት ስለዚህ ናት በላ አሁን እንድናወራ የምንችለው መጀመሪያ ቅድም ያልኩት ተሳስቼ ነው። ቤተክርስቲያን ልክ ናት፣ ማርያም የኃጢአት መድኃኒት ናት በልና ከዛ እንቀጥል። ኖ እኔ እያልኩ ያለሁት እኮ ስለ ክርስቶስ ስለከፈለልን ኃጢአት ከዛ አንጻር ከሆነ አይደለም ማለት ነው። ከምንም አንጻር ማርያም የኃጢአት መድኃኒት ናት ወይ ተብሎ የተጠየቀው አይደለችም ብለሃል። አቋሜ ተሳስቼ ነው፣ ቤተክርስቲያኒቴ ካለችው ጎን እቆማለሁ የምትል ከሆነ አሁንም እድል ሰጥሃለሁ። ማርያም የኃጢአት መድኃኒት ናት ወይስ አይደለችም? አቋም መቀየር አይደለችም። በቃ ካልሆነች በአንተና በማርያም መካከል ምንም ልዩነት የለም። ሁለታችሁም የኃጢአት መድኃኒት አይደለም።
እኔ ይሄን በማለቴ ዶክትሪን የቤተ ክርስቲያን መሰረቷ ይሄ ስላልሆነ ምንም ግድ አይሰጠኝም። ይህን ባምንም ባላምንም እኔ የክርስቶስ ተከታይ ነኝ እኮ። ስለዚህ አሁን ቤተክርስቲያን ግን አንተ እንዳልከው አታምንም። ምክንያቱም ማርያም የኃጢአት መድኃኒት ናት ትላለች። እየዋሸች ነው ማለት ነው ቤተክርስቲያን። ኖ አይ አንድ ሰው አንድ ቤተ እምነት ውስጥ አሁን የጌታ ቸርች ውስጥ ሆን እዛች የጌታ ቸርች ውስጥ ሆኜ የምቀበለው የጌታ ወንጌል አለ። ከዛ በዘለለ ደግሞ ያለው የማልቀበለው አለ፣ የምቀበለው አለ። መሰረቱ ግን የምቀበለው መጽሐፍ ቅዱስን ነው። የማትቀበለው እኮ በዚህ ጉዳይ ላይ ስለዋሸች ነው አይደል? ያን ፖይንቱን የማልቀበለው ፖይንት ካለ ያችን ፖይንት አልቀበልም። የማትቀበለው እንደ እግዚአብሔር ቃል ስላላወራች አይደል? ትመዝነዋለህ እኮ እንደ እግዚአብሔር ቃል። አሁን ለምሳሌ እስኪ ዘፍጥረት ምዕራፍ 45 ላይ ከቁጥር 7 ላይ እስኪ ያውጣልኝ። ስለሚገናኝ ነው እያወራን ያለ ነው። የኃጢአት መድኃኒት ስለመሆን ነው። ኦኬ፣ ስለ ማርያም ነው እያወራን ያለ ነው። ኤኒ ጥቅስ ከማርያም ጋር አንስተህ ማውራት የምትችለው ሀሳብ ካለ እቀበላለሁ። ርዕስ ለመቀየር ካልፈለክ ግን እዚሁ ርዕስ ላይ እንቆያለን ማለት ነው። ስለዚህ አሁን ቤተክርስቲያን ማርያምን ጠቅሳ የኃጢአት መድኃኒት ያለችው እስቲ አንብበው። ወንድምነት በግልጽ ከላይ ከፍቶላል። ድርሳነ ኪዳነ ምሕረት የሐሙስ ድርሳን ማለት ነው። ገጽ 127 የኃጢአተኛ መድኃኒት ብቻ ስትሆን ለተወሰኑ ሰዎች ብቻ አይደለም መድኃኒትነቷ። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው፣ እኔ የዓለም መድኃኒት ነኝ። ጌታ ነው የሚናገር። ይሄንን እናቴ ብሎ የሚጠራት እሱ ነው። ድካምሽና ድካሜ እኩል ነው፣ እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና። የትኛውን ነው እያነበብክልኝ ያለው? ማለቴ ይሄን ልጁ ነው የተናገረው ብሎ ከዛ በኋላ ግልጽ ሳይወድልኝ ዘጋብኝ። ድርሳነ ኪዳነ ምሕረትን ያነበብኩልህ ከዳንኤል ጋር ቀጥሉ። እሺ ወንድምነት፣ አሁን እኔ እኮ እየመረጥኩ አልቀበልም ማለትህን እቀበለዋለሁ። ግን ለሚሰማ ሰውና ለሚያደምጥ ሰው የማትቀበለው ትክክል ስለሆነ ነው። አይ እሱ ያው በየትኛው ቤተ እምነት ውስጥ የሆነ ነገር ይኖራል። የማትቀበለው አለ፣ የምትቀበለው አለ። ግን ትልቁ የምትቀበለው ወንጌልን ነው። ግልጽ ነው። አሁንም ደግሜ እጠይቅሃለሁ፣ የማትቀበለው ትክክል ስለሆነ ነው ወይ? ይሄ የኔ መነጽር እኮ ነው። አሁን እኔን ነው እያወራሁ ያለሁት። እኔም ያንተን ኦፒኒየን ነው እየጠየቅኩ ያለሁት። የማትቀበለው ትክክል ስለሆነ ነው ወይ? ይሄ የኔ እይታ ስለሆነ ወዳጄ፣ ይሄንን የቤተ ክርስቲያን ማርያም የኃጢአት መድኃኒት ናት የሚለውን የማትቀበለው ቤተ ክርስቲያን ትክክል ስለሆነች ነው ወይ? ከክርስቶስ ጋር የሚተካከል ከሆነ ስህተት ነች። ሰው የማትቀበለው ስህተት ስለሆነች ነው ማለት ነው። ከክርስቶስ ጋር የሚተካከል አይነት መድኃኒትነት ከሆነ ይህ ስህተት ነው። ከዛ አንጻር ግን ካልሆነ ያልተቀበልከው አሁን የሚደበቅ ሰው በጣም ደስ አይለኝም። ቆይ ዳኙ አጥርተን ነው። ምንም መደበቅ አይደለም እኮ ኢዮብ ራሱ ግን እያጠራ ነው። አንተ ትቀበለዋለህ ወይስ አትቀበለውም? ይሄን ሐሳብ ስለ አልቀበለውም አልከኝ አይደል? መለስኩልህ እኮ። ቆይ አንዴ ረጋ በል። ከሰማ ማለት ያው እውነታውን ሰው ማወቅ ስላለበት ማለት ነው። ሸፍነ ነው እንዳናልፍ። ኦኬ ሶ የማትቀበለው እንደ መጽሐፍ ቅዱስ ስላልሆነ ነው አልቀበለውም ያልከን አይደል? ልክ እኮ ነህ፣ አልተሳሳትክም። እንደ መጽሐፍ ቅዱስ ስላልሆነ አልተቀበልከውም። በቃ ትክክል ነው። እሱን ነው እያልን ያለ ነው። ይሄንን ግን አልኩህ እኮ እኔም እንደ መጽሐፍ ቅዱስ ስመዝነው ከክርስቶስ ጋር የሚጋጭ ከሆነ አልቀበልም አልኩህ። ነገርኩህ እኮ ያስረግጬ። የማይጋጭ ከሆነ ደግሞ ማብራሪያውን ብዙም ስላላየሁት ጠለቅ ብዬ የማይጋጭ ከሆነ ደግሞ እቀበለዋለሁ። እሺ የምትቀበለው ከሆነ ክፈትለት። እሺ ወንድምነት ራስ አብራርተህ ታሳይናለህ። ችግር የለም። እንደዚህ ለመደበቅ የሚሆን ሩም ትክክል ስላልሆነ ማለት ነው። እሺ ለመሸሽ ነው ለእኔ የሚመስለኝ ይሄና
ወንድምነት አይ ለመሸሽ ሳይሆን እኔ የማምን ሰው እኮ ነኝ። አንዴ ብራዘር፣ አይ ይኸው እያየን እኮ ነው እየሸሸን ያለው ብራዘር። እሺ ኤርምሽ አለ ምኑ ልክፈትለት ወንድምነት? እሺ አለ ወንድምነት። እሺ የኃጢአት መድኃኒት መሆኗን እሱን ማየት ፈልጓልና ተነበበልህ እኮ አሁን ቅድም ሲል አንብቦ መደበቅ ስለፈለገ ነው። አንብቦ የተለየ ሀሳብ ካለ ያስረዳናል። የተለየ ኃጢአት መድኃኒት ነው የሚለው የተለየ ነገር የለውም። ቅድም ሲነበብ አልነበርክም ዳኒ? ኦኬ እኔ አሁን ነው የገባሁት። ባይዘው እንደገባው ብዙ ማብራሪያውን አላየሁትም ነበር። የሆነ ስራ እየሰራሁ ነበር ኮምፒውተር ላይ። እሺ የኃጢአተኞች መድኃኒት እንደሆነች አታውቅም? የኃጢአተኞች መድኃኒት ክርስቶስ መድኃኒት ዓለም ይባላል። ክርስቶስ ጌታ ኢየሱስ ነው ብዬ እኮ ነገርኩህ እኔ። ይኸው ቁጥር 32 የዘወትር መቅደም ታምረ ማርያም ባርድ ኮፒ ነው ያለው። ያዝ አድርግና አንብብልኝ። ቆይ እንትኗን ፈልጊያት ነው። ከዛ ቀጥሎ ያለችውን እንትኗን ምኑ ማብራሪያው ማለት ነው። ምን ማብራሪያ አለው? ማብራሪያ የሚባል ነገር የለውም። ግዕዝ አለ። ግዕዙ የተተረጎመ በጎ አገልግሎት የሚለው ጋር እስኪ ቆይ ለምን ከዚህ ጀምር እንጂ አንበብ ቁጥር 33 እስኪ አንብብልኝ። ብዙም እየታየኝ አይደለም። እሺ ይኸው እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት። አይ ለኃጥአን ነው የሚለው እኮ ግን ከላይ ታዲያ እኛ ለማን ነው ያለኛ? ለጻድቃን አላለም እኮ። ታዲያ ለኃጥአን ማለት ኃጢአተኞች አይደሉ እንዴ? ኦኬ እኔ ስለማይወክል ይሄ ምኑ ነው የማይወክለው? አይ እኔ ክርስቲያን ስለሆንኩ ኃጥአን ስላልሆንኩ ብዬ ነው። ኦኬ ይሄ ለሙስሊሞች ነው የተጻፈው ማለት ነው። ኦኬ ኦርቶዶክስ አማኞች ሙስሊሞች እንደሆኑ ነው እየነገረን ያለው። ይሄ ልጅ ክርስቲያን ነው፣ ኦርቶዶክስ ግን ሙስሊም ስለሆነች ለሙስሊሞች ነው የተጻፈው እያለ ነው። በል አሁን ለዚህ ማላገጥህ እታችሁ ረዳ አንተ ቤተክርስቲያኒቱን የምትመጥን ስራ አይደለም ማለት ነው። ጋው መረጃ አምጦ አሳዩናል። ስናሳይህ እኔ ክርስቲያን ነኝ ይሄ እኔን አይመለከተኝም አላለም። ኦርቶዶክስ ኮንክ ድረስ ነኝ ብላ ደግሞ ነውም ገብቻ አይቻለሁ ፔጁን። ኦርቶዶክስ የትም አታመልጥ፣ የትም አታመልጥ። እሺ እንትናን ማነው አውሯት እህታችንን ልዩን ማለት ነው። ወገኖች ወንድምነት ዳኒ ያውራት። እሺ ወንድምነት። እሺ ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እኔ ፈልገው ማለት ቅድም ስላስቀየምኩ በጣም ይቅር። ጌታን መቀበል እፈልጋለሁ እና እንዴት ነው ጌታ እዚህ ኦንላይን መቀበል እፈልጋለሁ። አይ ጌታን ለመቀበል ለምን ፈለግሽ? ጌታን ለመቀበል ኤርሚ ሰብኮኝ ምን ገባሽ? ፍቅሩ እስቲ አሰጪ። ምንድን ነው ፍቅሩ ማለት? ማለት ጌታ የኦንላይን ንግድ አይደለም መቼስ። ኦንላይን ጌታን አትሰጠኝም። እኔ ምን ገባሽ ነው ያልኩሽ እኮ ነው። አንቺ ገባኝ ያልሽውን ጌታ ነው የጠየቅኩሽ ልዩ። እኔ ጌታን መቀበል ፈልጋለሁ ነው ያልኩት። ምን ብለሽ ነው? ምንድን ነው የገባሽ? ጌታ ለመቀበል የወሰንሽው ምን ተረድተሽ ነው?
ያን ኦንላይን ጌታን ሲቀበሉ ሰላየው ልቀበል እኮ ምን ሌሎቹ ገብቷቸው ነው እና አንቺ ምን ገብቶሽ ነው ጌታን ለመቀበል የፈለግሽው? ሌሎቹ ገብቷቸው ነው፣ አንቺ ምንድን ነው የገባሽ? ምን አልከኝ? አልሰማሁም። ሰምተሻል ልዩ ሰምተሻል። የጌታ ማርያምን አልሰማሁም። ምንድን ነው? አይ በማላገጥ ባይዘው ጎበዝ ነን እና እኛ ኖ እያላገጥኩ አይደለም። ለምንድን ነው የማያላግጠው? አንቺ ያለፍሽበትን አራዳነት እኛ ነበርንበት ታለም። አንቺ አሁን እየተጫወትሽበት የነበረውን ስፍራ እኛ ቃቃ ተጫውተንበታል እና ራስሽን እንደ አራዳ አትዩ ታለም። እዚህ ጋር ህዝብ ሰብስበን ቁጭ ብለን እያወራን ያለ ነው እውነተኛውን የእግዚአብሔርን መንግስት ሰዎች ይወርሱ ዘንድ ነው። ተቃቃ እየተጫወትን አይደለም። ፎር ኢንፎርሜሽን ማለት ነው እና ሁላችንም እዚህ ጋር የተማርን ቤተሰቦችን የምናስተዳድር ምናምን ሰዎች ነን እና ልጆች አይደለንም። እናንተ እዚህ ቁጭ ብላችሁ እያላገጣችሁ ስለሆነ እኔም ከእናንተ ጋር ላላግጥም እኮ። ኦኬ ሶ አሁን ለማላገጥ ነው የገባሽው ማለት ነው? ኤርሚስ ያላገጥ ስለሰማሁ ከኤርሚ ጋር ላላግጥ። ለማላገጥ ከሆነ አሁን ሰዓት የለንም ታለም። ምናልባት ሌሎች ቤቶች ላይ ሄደሽ እዛ ላይ ትንሽ ማላገጥ ብትጀምሪ ጥሩ ነው። እኛ ወንጌል እየሰበከን ያለ ነው፣ ጌታን እያሳየን ያለ ነው እና እዚህ ቁጭ ብለን ስናወራ በጣም አራዳ ምናምን ለመጫወት አትሞክሩ ወዳጆች። እናንተ የምታልፉበትን አራድነት እኛ ሁሉም ሰው አልፎበታል ከእናንተ በላይ ማለት ነው እና ወንጌል ለመስበክ ነው እዚህ ያለ ነው መታለም። ኢየሱስን ለመናገር ነው እየተናገርን ያለ ነው። እሱ ሰዎች በማመን የዘላለም ሕይወት ያገኙ ዘንድ ከጨለማ ያመልጡ ዘንድ ነው እያወራን ያለ ነው እና አይዞሽ እሺ ታለም አይዞሽ። እሺ ሌላ ሰው ካለ እንቀበላለን።